እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው፣ እኛን ሁሉ አስገባን። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው ነው? የነ ጳውሎስ አይነት ነው። የነ ጳውሎስ አይነት ነው። በፍጹም ሌላ አይነት አታደርጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። በሁለቱ መሀል መኖር ከጳውሎስ በታች አወራኝ። እሺ አንዴ ቆይ፣ እዚህ ላይ እንትን እንበለው። ሰማይ እንገባለን አለ እና ሰማይ ገብተን አንዴ እሺ አንድ ይወጣ ሰው አለ። ማን ይወጣው? ፕሮፌት ያፌት የሚል ነው። ቶኒ ቶኒ ናቸው። ኦኬ ፕሮፌት እየላኩ ታውቀዋለህ? የሚታወቅ ሰው ነው። ኦርቶዶክስ ነው መሰለኝ። ፕሮፌት ያፌት ፕሮቴስታንቶችን ተቀበሉ። እሺ ቶኒን አስገቡት ካለ ሰማይ መግባታችን እርግጥ ነው አለ። እውነቱን ለመናገር በንስሐ ካልተመላለሰ አንድ ሰው ሰማይ አይገባም። ሲቀጥል ደግሞ ፕሮቴስታንት ከሆነ ደግሞ በጣም ዳውትፉል ነው። በጣም ይህ መግባቱ ነገር በጣም ማለት ለምን እንደዚህ ያልኩት በጣም ከታላቅ ይቅርታ ጋር በጌታ ቤተክርስቲያን ውስጥ የሉም። ጥምቀትን ክደዋል፣ ቁርባንም ክደዋል። በዚህ ሁኔታ ውስጥ ሆነው አሁን ይገባሉ ማለት ትንሽ የሚከብድ ይመስለኛል። ግን ምንም ሆነ ምን ግን የሚገቡ ቢሆኑ ራሱ እውነተኛ ክርስቲያኖች ቢሆኑ ራሱ ማለት ነው መጽሐፍ ቅዱስ የሚነግረን በንስሐ እስካልተመላለስክ ድረስ የእግዚአብሔር መንግስት አትወርስም። መጽሐፍ እንደሚናገረው በገላትያ መልእክት ምዕራፍ 6 ላይ ቅዱስ ጳውሎስ ቁጥር 7 ላይ እግዚአብሔር አይዘበትበትም ማለት ሰው የሚዘራውን ያንኑ ደግሞ ያጭዳልና፣ በስጋ የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወትን ያጭዳል። ስለዚህ ባንዝልም በጊዜው እናጭዳለንና መልካም ስራን ከመስራት አንታክት ብሎ ይናገራል። ለመስራት አንታክት። ስለዛ መልካም ስራን የማይሰራ ፍሬን የማያፈራ ኃጢአት ሲሰራ በንስሐ ህይወት የማይመላለስ ከሆነ አንዴ ከዳነ በኋላ ግን ወደ ህይወቱን ደግሞ እንደዚህ ኤክሰርሳይዝ ተስፋ ነው። የክርስቶስ ተስፋ ዝም ብሎ የሌለ ነገር ተስፋ አላስደረገንም። ግን ወደ ተስፋው ግን ለመግባት ወደ ምንድነው ያ ተስፋ እውን እንዲሆንልን ግን በእኛ ውስጥ ማድረግ ያለብን ነገር አለ። እሺ እሱ ይሁንና እንደው እርግጥ ነው ይባል። እርግጥ ሆኖ ደግሞ ኦኬ አክሊሉ ምን አይነት ነው የሚለው ነው የሚያሳስበን አሉና ምን እያሉ ነው? አክሊሉ የጳውሎስ አይነት ነው። ከዛና አዎ የጳውሎስ አይነት ነው። እንደው ካልቻልን የጳውሎስ አይነት ብንችል ግን የክርስቶስ አይነት ምንድነው? የክርስቶስ አይነት አክሊል በመጀመሪያ ደረጃ ነው። አሁን የክርስቶስ አክሊል አለ፣ የጳውሎስ አክሊል አለ። የክርስቶስ አክሊል ከፍ ያለ ነው። ከዛ በላይ የክርስቶስ አክሊል ይኖረናል ወይም የጳውሎስ አሁን በጌታ ስም በአክሊል አሁን ጳውሎስን ልበልጠው ኧረ በስመ አብ። እኔ እኮ የአንዳንድ ሰው ደግሞ ሳናስበው እንዴት ምን አይነት ሁኔታ ውስጥ እንደምንገባ ግራ ነው የሚገባኝ። ክርስቶስን ጭራሽ ጳውሎስን እንበልጠዋለን። ኧረ በጌታ ጳውሎስ ሌላ ታሪክ ውስጥ ያለ ሰው ነው። አራተኛ ሰማይ ድረስ የወጣው ያ ጳውሎስ በጣም የሚያስደንቅ ሰው ነው። እግዚአብሔር በጣም የተጠቀመበት እና ራሱን ለእግዚአብሔር በጣም አሳልፎ የሰጠ ራሱን ለእግዚአብሔር እጅጉን አሳልፎ የሰጠ እና አስቡት ርግ ብሎ አንድ ሰው ከጳውሎስ እኔ በቃ ምንም የለም ከተባለ ነው እንደ ጳውሎስ፣ ካልሆነ ግን ከዛ በላይ አይነት ነገር እንደ ክርስቶስ እና በጣም አስቸጋሪ ነው። እኔ ይህን ኬት እንዳገኙት አላውቅም። እኔ ክርስቶስን አሁን እንደዚህ ያለውን አገላለጽ ምናምን እንዲህ ኬት እንደሚያመጡት እኔ ያው ከመጽሐፍ ቅዱስ አይደለም። ኦፍኮርስ እኔ መጽሐፍ ቅዱስ ብቻ ብለው እኔ የራሳቸው ሀሳብ ብቻ ሆነ የቀሩ ሰዎች ናቸው ፕሮቴስታንቶች አሁን ሳይሆን እና በጣም አስቸጋሪ ነው። እሺ ድፍረቱ ሰማይ መግባታችን ጥርጥር የለውም። ምንድን ነው ያልከኝ? ድፍረቱና አነጋገሩ ኧረ የሚገርም ነው። ጭራሽ ከጳውሎስ በላይ እንደ አይመጣውም እኮ ራሱ ጳውሎስ አይነት ነው። የነ ጳውሎስ አይነት ነው። በፍጹም ሌላ አይነት አታደርጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። በሁለቱ መሀል መኖር ከጳውሎስ በታች አይወርድም መቼስ።
እኔ እንደ ኢየሱስ አልቻልኩም ካለን እንደ ጳውሎስ ያ አስቸጋሪ ነው። ኤኒዌይስ እስቲ ፕሮቴስታንት ወንድሞች ካሉን ይቡና። እሺ ቶኒና ክሪስቶፎረስ ሰላም በሉንና ሰማኬ ወይ ኮመንት ላይ እየጻፉልህ ነው። ጳውሎስ ፈቃዱን እንዳይሆን ጳውሎስ ኞኞን ነው። አይ ሰው እናኪ በዚህ አጋጣሚ ክርስቶስን አክሊል ሰጪን አክሊል ተቀባይ አላረገው። አክሊል ሰጪን የባህሪ አምላክን ልዑልን ጌታን አክሊል ተቀባይ አድርጎት ከኛ እኩል ሲያነጻጽርና በዚህ ልክ ሲያደርግ ጌታ ወይ ድፍረቱ! እኔ ጌታን እንወዳለን የሚሉ ጌታን እንዴት እንደሚያዋርዱ ተመልከቱት። እሄድበት እስቲ ትንሽ ተከል እንደ ኢየሱስ አይነት አክሊል እኔ ምን ማለት እንደሆነ እኔ አሮ ነው። እኔ በጣም ማለት ከጳውሎስ ጋር ከአነጻጽሮ ስለሆነ እንደዛ ያሉ ወይ በመሃል ላይ ከጳውሎስ ከፍ ብለን ከኢየሱስ አነስ ብለን አረ ታድለን አንዳንድ ሰው ጌታ በኢየሱስ ምን እሺ ሰላም ለእናንተ ይሁን። አኬ ይሰማል? ይሰማል። ክሪስቶፎረስ ሰላም ለአንተ ይሁን። እንዴት አለ ሳሚ? አይሰማም ሳሚ? አሁን ይሰማል። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። አኬ እንዴት ነው? ዮኒ፣ ዲያቆን መኳንንት፣ ዲያቆን ናቲ፣ ቶኒ ከስርም ያላችሁት ወንድሞች እንዴት ናችሁ? ፓስተር ጥሎ ዘለል ብየዋለሁ። መጽሐፍ ቅዱስን አስቀምጦ ሌላ ቦታ ይዘላል። አስቸጋሪ ሁኔታ ላይ ነው ያለነው። ቶኒሻ ሰላም ወንድም አለማከዋ እንዴት ነህ? ሰላም ነው ወይ? ሁላችሁም የሆነ ዲያቆን ሁለታችሁም ዲያቆን አጣራ ሶስት ነው እንዴ? ሳሚ ዲያቆን ነው እንዴ? ወይስ እኔ ዲያቆን እኔ ዲያቆን መስዬ ነው? በእርግጥ ነኝ ደብቄው ነው ስለተተና። ኧረ ሳሚ ዲያቆን ነው እንዴ? ሳሚ ኧረ ዲቁና መደባበቅ ጀመርን። አንተ ስትገልጥ ነው የምገልጠው። አይ ጥሩ ቶኒሻ እንግዲህ ከቶኒ ሰላም ብያችኋለሁ። ከታችም ያላችሁ ሰላማችሁ ይብዛ። አኬዋ በጣም ምርጥ ትምህርት ነው ያስተማርከን። በሕይወታችሁ እግዚአብሔርን ስበኩ የሚለው በጣም እውነት ነውና ሰውን አለማየት አይችልም። እኛ አጠገባችን ያለውን ሰውን የምናየውና በጣም ፈተና ነው እሱ ነገር ማለት ነው። እኔ እግዚአብሔርን የሆነ ነገር ሲገባኝ ነው እንጂ ያቆምኩት እኔ እንደዚህ መንፈስ ቅዱስ ካላቸው ለምንድን ነው እንደዚህ የሚሆኑት ምናምን ይል ነበር። በውስጣቸው መንፈስ ቅዱስ ካላቸው ለምንድን ነው እንደዚህ የሚሆኑት ምናምን ይል ነበር። በዚህ 3 ዓመት ውስጥ ታውቃለህ ራሱ ኮሜንቱ ራሱ ተቀይሯል እኮ ኮሜንቱ ራሱ አሁን ተቀይሯልና መጀመሪያ ላይ የነበረው ኮሜንት ምናምን ስራት በጣም ብዙ ነገር ተቀይሯልና እግዚአብሔር ይመስገን። ሲጀመር የሚሳደበው ለተጠየቀው ነገር በቃ መልስ ሳይኖር ሲቀር ነው። የቤተ ክርስቲያንን ትምህርት ካወቀ ከገባው ያኛው ሰው ጠያቂው እየተሳደባ ቢጠይቅ እንኳን መልስ ስላለው በልቡ የሞላው ነገር ስላለ ይመልስ። ግን ደካማ ከሆነ የቤተ ክርስቲያኒቷን ትምህርት ማያውቅ ከሆነ መናፊቅ መጥቶ ሲጠይቅ ስድብ ነው የሚቀድመው። መመለስ አይችልም። በስድብ ነው ሊመልስ የሚችለው ማለት ነው። እስኪ ስለ ቅዱሳን አማላጅነት ንገረን ሲባል አይ ያማልዳሉ ብሎ ወደ ስድብ ይሄዳል እንጂ ጥቅስ አይጠቅስልኝ። ስለዚህ ዋናው በቃ በውስጣችን ትምህርት ካለ አንሳደብም፣ እናውቃለን፣ እንመልሳለን። ስለዛ በትምህርት እንባርታው ደግሞ በህይወታችን እንስበክ። ከሱስ ምናምን ሆና ነው እኮ እኛም በቃ ኦርቶዶክሳዊ ነው የሚያጭሰው የሚቂሙ የሚጠጣው በየቦታው የሚሰክረው ኦርቶዶክሳዊ ነው ሲባል ነው ያደግን እና እንደዛ የሚያደርጉም አሉ እውነትም ስላሉ ማለት ነው። ግን ጴንጤው ቢጠጣ ጴንጤ የሚጠጡ አሉ እኮ ጓደኞቻችን ዘማሪያን ምናምን እግዚአብሔር ግን አይታው በቃ ሌላ ቦታ ነው የሚጠጡት ማለት ነው። በጣም ምስጢር ነው እነሱ ጋር አይጠጡም። ከባድ ናቸው። በቃ አያስታውቁም። ኦርቶዶክሳውያን
በቃ እንትን መስቀሉን እንትን በአንገቱ ላይ አድርጎ እንትን ሁሉንም ነገር ስለሚያደርግ ሲዘፍንም መስቀሉ አለ አንገቱ ላይ ኦርቶዶክሳዊ ምልክት አለው። ማን እንደሆነ አታውቁም። እና ጴንጤ ከባድ ነው፣ በጣም ነው የሚጠጡት። እና ግን እንትን አይታወቅም ነው በምስጢር ስለሆነ ነው የነሱ። በቃ እንትን አያሰናክሉም ሰዎችን ማለት ነው። ለራሳቸው ነው ቢጎዱትም ኃጢአታቸውን ለራሳቸው ነው። ግን የኦርቶዶክስ ምንድነው ራሱን የሚጎዳል ሌላውንም በቃ ያሰናክላል። ትክክል። ስለዚህ ኃጢአት ብንሰራ ራሱ በቃ ለራሳችን ሌላውን እንትን ደግመን እንዳናሰናክል ማለት ነው። በጣም ከባድ ነው። በጣም ከባድ ነገር ስለሆነ ማለት ነው ሰዎችን ማሰናከል እና እንባርታ ነው። ቴንኪው በጣም ጥሩ ምክር ነው። ጥሩ ትምህርት ነው ያስተማርከን። ጸጋብ ዘዴ እንወዳለን። አሜን። እግዚአብሔር ያክብርልኝ ቶኒ። እና ጥሩ ነው ባይዜ እንደው በቃ ተደብቆ ቢሆን ይሻላል። እውነትም እኮ አዎ ስህተት ነው ምናምን፣ ግን ቢያንስ ሌላው ሰው ግን ማሰናከያ ላለመሆን አየህ በቃ እንትን ይላሉ፣ ለመጠንቀቅ ይሞክራሉ። ጥሩ ነው እውነቱን ለመናገር እንደሱ ይሻላል። አንደኛው ግን ያው ከመጠጡ እነሱም አልጎደሉ ነው። እና እኛ ግን በጣም እኔ ክርስቶስን በጣም እንደዚህ አይነት ነገር ውስጥ ያለን ምናምን ክርስቲያን ወንድመቶች ምናምን ቀስ በቀስ ብለህ መውጣት መሞከር። ይሄ ነውር እንደሆነ መጀመሪያ ወይ ትልቁ ነገር ምን መሰላችሁ? ከዚህ ነገር ለመውጣት መጀመሪያ ነውር እንደሆነ ማወቅ፣ ይሄንን ነውር ኃጢአት እንደሆነ የተለያዩ እንደዚህ አይነት ነገሮች ማለት ነው። ወንድምን የሚያሰናክል ከሆነ ጫትን ብቻ አይደለም ስጋን ራሱ ጥለህ ልትነሳ ትችላለህ። ኦኬ ስጋ መብላትም ወንድምን የሚያሰናክለው ከሆነ የምራክ ልትተዋለህ እንዳትለኝ እንጂ ዮኒ። እና ጳውሎስ አለ ምንድን ነው አንተ አትቀበል? ጳውሎስ አለ እኮ ወንድምን የሚያሰናክል ከሆነ አትብላ አለ፣ ለዘላለም አትብላ አለ። ጳውሎስማ ያለው እኮ ግን አሁን ወንድምን የሚያሰናክል ከሆነ ጥሪ ተው በባል አሁን አቅሙ ይፈቅድልኛል ትላለህ። አያውቂ ነው ኧረ የምር እንተዋለን እንዴት አባቱ ስና እና እንዴት አንተ ተዋለው ይምር ቀልዱን አቁመህ ወደ ትምህርቱ ግባ። ቀልደኛ በቃ በጥሪ የሚሰናከል ሰው እንዳይመጣ አስቀድመን ነው ማስተማር አለብን። ከባድ ነው። እና አይ ግን የምርም ግን በቃ ጳውሎስ በዛ ደረጃ ነው የተናገረው። እና ሰው ከሆነ ከነዚህ አይነት ነገር መላቀቅ ነውር እንደሆነ ማወቅ። ከዛም ምንድነው ነውር እንደሆነ ስናውቀው አንደኛ የሆነ እና አሁን እኮ ቦስት እናደርግበታለን ጭራሽ። አሁን እኮ ከባድ የሆነብን ነገር ማለት ነው የምንኩራራበትም ይሆናል አንዳንዴ። ዝሙቱም ስካሩም ምኑም በቃ እንደዚህ አይነት ነውር የሆኑ ነገሮች ነውራቸው ክብር ይሆንባቸው ነውራችን ክብር ነውር የሆነው ነገር ክብራችን እየሆነ ይመጣል እና እንደ በጣም የምንኩራራበት እየሆነ ይሄዳል። እና እንደዛ እንዳይሆን መጀመሪያ ነውር እንደሆነ ማወቅ፣ ከቀስ በቀስ እግዚአብሔርን መናፈቅ፣ ወደ እግዚአብሔር መቅረብ ምናምን ንስሐ መግባት። በጣም እኔ አንድ ሰው ስለቃመ ስለጠጣ ምናምን በጣም አደገኛ ነገር ውስጥ ነው ማለት አለ ማለት። አዎ በቃ መጥፎ ነገር ነው መሆን የለበትም። ግን እየቃመ ምናምን ነገር የሚቅም ሰው የሚጠጣው ያ ሰውዬ በጣም ልቡ ንጹህ ሊሆን ይችላል። ስለዚህ ትንሽ ነገር ነው የሚቀረው። ሱስ ነገር ገብቶበት ከሆነ ውስጡ ሱሱን መርዝ ስለሆነ ከደም ውስጥ ያንን ማውጣት በቃ አለ። ያ ሱሱን ከሱሱ እየተነጠለ መምጣት። አንዳንድ ጊዜ በጣም ጥሩ ሰዎች ይሆኑና በጣም ልባቸው አሪፍ ምናምን ይሆንና ግን እንደዚህ አይነት ነገር ውስጥ ይገባሉ፣ በእንደዚህ አይነት ነገር ውስጥ ይገኛሉ። እና ቀስ በቀስ አሁን እንደነዚህ አይነት ሰዎች በቃ ሲወጡ በጣም የእግዚአብሔር ይሆናሉ። እና ልባቸው ጥሩ ያልሆነውንም ሰውንም እግዚአብሔር ይፈውሳል። በጣም የሁላችንም ልብ መጥፎ ነው፣ ግልጽ ነው። ግን እግዚአብሔር ግን በልጁ በክርስቶስ ኢየሱስ ደም ረጭቶት ነው የፈወሰው። እና ስለዛ ቀስ በቀስ እንደዛ ልንሆን ይገባል። እናንተ ሰዎች የማሸማቀቅ ነገር እንዳይመስል፣ እንደዚህ አይነት ወንድሞቻችን ካሉ እህቶቻችን ካሉ የማሸማቀቅ ነገር እንዳይመስል እና አንዴ ኮመንቷን ተዋት አንዴ ኮሜንቱ ናቸው እኮ ነው። ተው ብንጸድቅም በሉት ወይ ደግሞ ትላለህ። ወንድማችን እስቲ ፍታ 66 ግን ባይዜ እንትና 66 ይችላል። አባታችን አባ ገብረ ኪዳን ማለት ነው ብንጸድቅም ባንጸድቅም እንኳን ክርስቲያኑን ብለው ሲናገሩ ማለት ነው ብንጸድቅም ባንጸድቅም ያሉት የሆነ ብንድንም ባንድንም አይነት ነገር አይደለም ማለት ክርስቲያን ከሆነ ሰው በቃ ድኗል፣ ኦልሬዲ ድኗል። ግን ድህነቱን መፈጸም አለበት አይደል? ከፍጻሜው ባያደርስ ግን አንድ ሰው
ያው ወድቆ ማለት ያው እንግዲህ ይወድቃል። ኦፍኮርስ እንግዲህ ድህነቱ ካልተፈጸመ ያንን ፍጻሜውን ነው እንደዛ ያሉት እንጂ ምንድንም በአንድንም እሱማ በቃ ማንድን ኮለስ ጀምሮ ወደ ክርስትና አንመጣም ነበር። ስለምንድን ነው ወደ ክርስትና የመጣ ነው? ድህነታችን ባይፈጸም ራሱ ግን ክርስቲያን ሆኖ መኖር የተሻለ ነው አይነት ነገር ነው። እንደዛ ብሎ የሚኖር ሰው ካለ እንደዛ ነው። በሌላ ቪዲዮ ላይም ተናግረዋል። ሰው ያጣምመዋል። አስቸጋሪ ነው። መልካም ስራ ከድህነት ጋር አይገናኝም የሚል ጴንጤ ናቸው። ምን ጋር ማለት ነው? ጴንጤዎች ጠፋ። ምንድን ጴንጤዎች ማጸድቁ ከሆነ ለምንድን ነው ክርስቲያን የሆናችሁት? ምንም አትሉ ከሆነ ባንጸድቅም ቢንጸድቅም የሚለውን ማጸድቁ ከሆነ ምኑ ጋር ነው ጥቅሙ ለማለት ነው። እንደዛ ብሎ ጠየቁ ነው። ኮሜንቶች ላይ እያየው ነበር። ቀንም ትክክል። እንደ ጥያቄማ ይፈጥራል እኮ እንደዚሁ ስትለው ምናምን ጥያቄ ሊፈጥር ይችላል። ብንጸድቅም ባንጸድቅም እንኳን ክርስቲያኑን እኔ ምን ይሰራልኛል ክርስትና ማልጸድቅ ከሆነ ለምድራዊ ጥቅም ነው እንደ የመጣሁት ሊል ይችላል። ጥሩ ነው፣ ትክክለኛ ጥያቄ ነው። ግን ነገሩን ግን መረዳት አለብን። ከምን አንጻር እሳቸው እንደዛ እንዳሉት ማለት ነው። አባታችን እንደዛ ያሉት አሁን ቅድም ካልኩት አንጻር እንጂ ክርስትና የማያድን አይነት ሆኖ አይደለም። ክርስትናማ በደንብ በሚገባ ነው እንጂ የሚያድነው እና ድነናል የምርም። እሺ ጥያቄ ያለው ሰው አለ? መልካም ስራ ላይ ከድነት ጋር ጭራሽ አይገናኝም። እንደው አክሊልስት ይችን ነገር እንደው ብታያት ከመጽሐፍ ቅዱስ አንጻር ወይም ደግሞ ከመጽሐፍ ቅዱስ ባጠቅሱም እንደው ከዚህ አንጻር ብላችሁ የራሳችሁን ሀሳብ መጠየቅ ይቻላል። እና ጌታ ቢረዳን ደግሞ እዚህ ጋር ሌሎች ወንድሞችም ስላሉ አንዳችን ስንመልስ አንዳችን እያረፍን እንመልሳለን። አለ ፕሮቴስታንት ወንድም የማደርገውን አላቅም የሚለው መዝሙር እየዘመረ ነው የብራዘር ክፍል። ቆይ በጣም ያኛው ነው ትዝ የሚለኝ በነገራችን ላይ የቱ እንዴ ነበር ግን ይዛን ቀን ስናገር ነበር አንዱ ጓደኛችንን አወኳ የሆነ በፊት ስም መጥራት አልችልም። እሱ ለገርፌንዱ ምንድነው ቀለበት ሊያደርግላት በቃ ሰርፕራይዝ እናደርጋት ምናምን ብሎ ጠራኝ ምናምን። ያው እንግዲህ በጣም የቅርብ ወዳጅ ነው። ሄደን እና የሆነ ቤት ደቅ ብለን መጣች ማለት ነው። እሱ ልጁ እዛ እንዳለ ማታውቅም ምናምን ጓደኛችንን ልጅቷ ማለት ነው እንዳለ ማታውቅም ምናምን። ልክ ስትገባ ሰብሰብ ብለናል ምናምን ምን ጉር ነው ምናምን ብላ ኤኒዌይስ እንትን አለ ማለት ነው። አደረገላት እና ሊያደርግላት ተዘጋጅቶ ግን አቡ ነው ለካ አቡ የሚል ጥሩ ነው አቡ እና እኔም አቡም ለልጁ ጓደኞቹ ነን እና ተዘጋጅቷል እኮ ልጁ አስቧል። እየጠበቃት ነው እየመጣው ነው ምናምን ብላ ልጅቷ በር ላይ ልደርስ ምናምን ነው እና የሆነ ካሜራ ምናምን ደቅነናል ምናምን ነገር መዝሙር ይከፈት ተባለ ማለት ነው። መዝሙር ይከፈት ይባላል። አቡ የማደርገውን አላውቅም። ኧረ በጌታ ስሜ ቀለበት ሰዓት አስበው ማደርገውን አላውቅም። ኧረ አይ አቡ እና እውነቱን ግን ሳስበው ግን የሚያደርገውን አላወቀም። ይሁን ወንድማችን አውቄ ነው። በጣም የሚያደርገውን ያወቀ ሰው ነው። በጣም ጥሩ ነበር እሱ እንደዛ ማድረጉ። በጣም ደስ የሚሉ ሰዎች ነበሩ፣ ወንዱም ሴቱም አሪፍ ነው። አቡ ይመቸው። የማደርገውን አላውቅም ይቅር በለኝ አምላኬ። ኧረ ግን ደስ የሚል መዝሙር ነው። አሁን እኮ ከሩቅ እየሰማሁ ኧረ ፕሮቴስታንቶች ጠይቁን አንድ ቁጥር አስገቡን ብላችሁ ምጽፉ አንድ ቁጥር ጻፉ ብሎ እያለ ነበር ከታች እኮ ሲጽፉ አይቻለሁ። ግን አንድ ቁጥር ጻፉ። ሳሚ የሚባል ልጅ እየጻፈ ነው። እሺ ያስሚኮ አቤል ይኸው ስቤያቸዋለሁ። ማነው ስሙ? ሳሚ የሚባለው ስቤዋለሁ። ሚኪያስ ታለ ሚኪ ግን ደህና ነህ? ሚኪያስ ቤተሰብ ነው ቤተሰብ ነው እሱ። የረዥም ጊዜ 2 ዓመት 3 ዓመት 2 ዓመት 3 ዓመት ሙሉ ቆይቶ እሺ ይሁን መቼስ። ሰላም ለአንተ ይሁን ሚኪ፣ እንዴት አለ? አይ ዛሬ ነው የመጨረሻው መሰለኝ። መልካም ስራ ላይ ነበር የቀረው። ይኸው ዛሬ ገባን እኮ ጥምቀትና ቅዱስ ቁርባን ላይ ያምናል። መልካም ስራ ነው የቀረው። ጨርሷል። ከበድ ያለ ጥያቄ ልጠይቅ ነው።
ከበድ ያለ እሺ እሺ እንትን ብዙ ጊዜ አሁን ያው ብዙ ጊዜ የሚጠየቅ ነው የሐዋርያት ቅብብሎሽ አለን ስለምትሉ ብዙ ጊዜ ኦርቶዶክሶች ያስተምሩ ነው ብዬ ስለማምን ነው እና የሐዋርያት ቅብብሎሽ ከስልጣን ይልቅ ያስተምሩ ቅብብሎሽ ነውና አሁን ያለችው እንደውም እኛ ፕሮቴስታንቶች የሐዋርያት ቅብብሎሽ አለ ከኦርቶዶክስ ይልቅ ብዬ ስለማምን ነውና ምክንያቱም በትምህርት ስናይ ሐዋርያት ያላደረጓቸው ነገሮች ኦርቶዶክስ ላይ ብዙ ልምዶች አሉ። ለምሳሌ የትኛው ሐዋርያ ነው ወደ ቅዱሳን ሲጸልይ ያየ ነው? የትኛው ሐዋርያ ነው ምናልባት ወደ ቅዱሳት ስዕላት ሲጸልይ ያየ ነው ወይም ሲሰግድ ያየ ነው? ወደ ቅዱሳት ስዕላት አንድ ሐዋርያ ወደ ቅዱሳት ስዕላት እንደዚህ አይነት ልምምድ ወደ ቅዱሳት ስዕላት አንጸልይም፣ ግን ቀጥል እሺ፣ ጨርስና ብዙ ልምምዶች ለምሳሌ እንዳይሆንም ያው ስላነሳው ዝም ብዬ እሄድበታለሁ። እሺ ቀጥል። በርዕስ ነው እንዴ? ነበረ ግን ችግር የለም ይቅርታ፣ ያለ ርዕስ ከጠየቁኝ ግን እንዲህ አይነት ልምምዶች አሁን ሐዋርያት ያላደረጉት ወደ ቅዱሳት መጸለይ፣ ወደ ቅዱሳን መጸለይ፣ ለተለያዩ ስዕላት መስገድ፣ ለቅዱሳን መዘመር የመሳሰሉት ልምምዶች የመጀመሪያ ቤተክርስቲያን ላይ ያልተደረጉ ልምምዶች ናቸው። እንደውም በሶስተኛው ዓመተ ምህረት በሶስተኛው ዓመተ ምህረት በኋላ የመጡ ልምምዶች ናቸው ይላሉ እና ስለዚህ እኛ ፕሮቴስታንቶች ግን እነዚህን አናደርግም እና ሞር እኛ ከሐዋርያት ጋር እንደውም የሚያመሳስለን ብዙ ነገር አለ ለማለት ነው። እሺ በመጀመሪያ ደረጃ አሁን አይ ቲንክ አንተ ጥያቄው ነበር ኢንቮኬሽኑ ነው እንጂ ቅዱሳን ይማልዳሉ የሚለውን ታምናለህ አይደል? አዎ ቅዱሳንማ እርስ በርስ እንድንጸልይ ያለይ ኖ አይ በተለይ በሰማይ ያሉ አዎ እነሱ ሊለምኑ ይችላሉ። እሱ ላይ ጥያቄ የለውም። እሺ በዚህ ህብረት ውስጥ ሆኖ አንድ ሰው ቅዱሳኑን አሁን ለምኑልን ብሎ መጠየቁ ማለት ነው አይደል? ለምኑልን ብሎ መጠየቁ ለምሳሌ መይታችን ሊሆን ይችላል ምናምን፣ እሱን አለማድረጋቸውን በምንድን ነው ያወቀው? ሚኪ ተቆራረጣኪ ምን አልከኝ? በዚህ በህብረት ውስጥ በኤርሲያን ህብረት እንግዲህ ይህን ነገር የምናየው እኛ ቤተክርስቲያን በታች በምድር ላይ ሩጫ ላይ ያሉ ሰዎች፣ በላይ በሰማይ ደግሞ ሩጫቸውን ጨርሰው ያሉ ሰዎች የእነርሱ ህብረት ናት እና ሩጫቸውን የጨረሱ ሰዎችን ተጣርተው ለምኑልን ወደ ጌታ ብሎ አለማለታቸውን ጭራሽ እንደዚህ ብሎ አለማወቃቸውን በምንድን ነው የምታውቀው? አይ እነሱ ሊሉ ይችላሉ ነው። እነማን ነው የምትልኝ? ከታች በሰማይ ያሉ መሬት ላይ ያሉ ሰዎች ሐዋርያት እንዳላሉ በምን ታውቃለህ? ወይም ደግሞ መሬት ላይ ያሉ አሁን ሐዋርያት ምናምን ያኔ አሁን አዲስ ኪዳን ገና እየጀመረ ስለሆነ እሺ፣ የትኛውም ክርስቲያን በእነሱ ዘመን የነበሩ ክርስቲያኖች እንደዚህ አለማለታቸውን በምንድን ነው ያወቀው? ለምሳሌ እስጢፋኖስ የመጀመሪያው ሰማዕት ነበረና ወደ እስጢፋኖስ የሚጸልዩበት የትኛውም አይነት ልምምድ ሐዋርያት ስራም ላይ አታነበር። እስጢፋኖስ ከጌታ ከሰማዕታት የመጀመሪያው ነበረ። ሄዷልና ወደ ጸልይ አሁን ጥሩ ነው። አሁን እስጢፋኖስን እንውሰድ። እንኳን እስጢፋኖስን አነሳው። እስጢፋኖስ ሰማዕት ነው እና እስጢፋኖስን ልምምድ አልነበረም። የኔ ነው የሱ ነው። እሱ ኔትወርክ ነው የሱ እየተቆራረጠ ነው። እያወራ ነው ግን ይቆራረጥበታል። ሚኪ አስተካክለው ኔትህን እየተሰማህ ከሆነ ማለት ነው። እሺ የሚሰማህ ከሆነ ምንድነው እስጢፋኖስን አለመጠየቃቸው ለምንልን አለማለታቸውን በምንድን ነው ያወቀው? ይቅርታ ኔትወርክ። እሺ ችግር የለም። አይ እሺ አሁን ይሰማል ሚኪ? እሺ ወርደና እስከዛ ዝም ብዬ በቃ ጠቅላላ አድርጌ መልሱን ልመልስ። በቃ በመጀመሪያ ደረጃ ሐዋርያዊ ቅብብሎሽ ያለን ፕሮቴስታንቶች ነን ካስተምህሩ አንጻር ላልከው
ቅብብሎሹ የአስተምህሮ ጉዳይ ብቻ አይደለም። ምን አስተምህሮ ቅብብሎሽ ማለት እኮ ሐዋርያት የሚያስተምሩት ትምህርትና እንደኛ የምናስተምረው ትምህርት ይመሳሰላል። ስለዚህ ምክንያቱም የጳውሎስ መልእክታት ላይ ሐዋርያት ላይ አንድም ቦታ ላይ ወደ እስጢፋኖስ ይሰማል። የሚሰማ ከሆነ አንዴ ወርደህ ተመለስ። መሀል ላይ እየገባብህ ነው። እሺ አንድ ይህንን ልመልስና ከዛ እንትን ትላለህ ትቀጥላለህ ገብተህ። እሺ ሰው ቅብብሎሹ ለምሳሌ በስላሴ የማያምን አንድ ኦንሊ ጂሰስ መጥቶ እሺ ቅብብሎሹ ላይ ለምሳሌ አንድ በስላሴ የማያምን ኦንሊ ጂሰስ መጥቶ የሐዋርያትን አስተምህሮ አስቀጥለናል፣ እኛ እንደምናስተምረው ነው ሐዋርያት ያስተማሩት፣ ስላሴ የሚባል ነገር የለም፣ ያው ስላሴ ቃሉ ራሱ የት አለ እንደሚሉት ማለት ነው። ሐዋርያቱም ስላሴ የሚል ቃል አልተጠቀሙም፣ እኛም አንጠቀምም ምናምን እንደዚህ ብለው ቢናገሩ ለምሳሌ እነሱ የምርም ሐዋርያዊ ቅብብሎች አላቸው ማለት አይደለም። አንድ ሰው ዝም ብሎ ብድግ እያለ ብቻ ለራሱ ክሌም የሚያደርገው ነገር አይደለም። ሐዋርያዊ ቅብብሎች ምንድን ነው? ገና ከጅምሩ ቤተክርስቲያን ህብረት ናት እንደምታውቁት። በዛ በህብረት ውስጥ ደግሞ መንጋ አለ፣ እረኞች ደግሞ አሉ። እረኞች፣ ኦቨርሲየሮች፣ ጳጳሳት አሉ። ልክ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ትጠብቋት ዘንድ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ ይላል። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ። ቤተክርስቲያን ሲባል በዚህ ክርስቲያን ውስጥ ራስ የሆነው ጌታችን ኢየሱስ ሲሆን ሁሉም በሁሉ ለሚሞላው ለእርሱ ደግሞ ሙላቱ የተባለችው ቤተክርስቲያን አለች። በዛች ቤተክርስቲያን ውስጥ ደግሞ መንጋ አለ፣ እረኛ አለ፣ ጳጳስ አለ። ጳጳስ የሌለበት ቤተክርስቲያን የለም በታሪክ ውስጥ ማለት ነው። ሁሌም ጳጳሳት አሉ እና መንፈስ ቅዱስ ሁሌም ጳጳሳትን ይሾማል እና ሐዋርያዊ ቅብብሎች ሲባል ይህቺ ቤተክርስቲያን ያቺ ክርስቲያን የእግዚአብሔርን እውነታ ይዛለች። የእግዚአብሔርን እውነታ እንደያዘች እስከ ዓለም ፍጻሜ በቅብብሎች ውስጥ ትቀጥላለች። ሐዋርያዊ ቅብብሎች የትምህርት ምናምን ጉዳይ ብቻ አይደለም፣ ህብረቱ እንደ ህብረትም ይቀጥላል ነው። ስለዛ ጌታ ኢየሱስ ምን አለ? እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ከትምህርቱ ጋር ነኝ ብቻ አይደለም፣ ከእናንተ ጋር ከሰዎቹ ጋር ከእናንተ ጋር ነኝ። ስለዛ ሰዎቹ ወይም ቤተክርስቲያን እስከ ዓለም ፍጻሜ ድረስ ትቀጥላለች። እንደዚህ አይነት ህብረት አንድም ፕሮቴስታንት ተነስቶ እኛ እንደዚህ ነን፣ አዎ ከሐዋርያ ጀምሮ ህብረታችን አለ የሚል የለም። ስለዛ ፕሮቴስታንቲዝም እዚህ ውስጥ ጭራሽ አይገባም። በአስተምህሮ ብቻ እንሂድ፣ በአስተምህሮ እንሂድ ቢባል ራሱ ፕሮቴስታንት ነው ከሐዋርያት ጋር የሚመሳሰለው ላልኩ ሲጀምር የትኛው ፕሮቴስታንት? አንዱ ፕሮቴስታንት ጥምቀት ያድናል ሲል ሌላኛው ፕሮቴስታንት ጋር ሲል ጥምቀት አያድንም ይላል። ድህነት ላይ ነው ያልኩ። ይህ ምልጃ ምናምን ተወውና ዋናው ከሱ ሁሉ የሚበልጠው የድህነት ጉዳይ ነው እንደምታውቁት። እና ጥምቀት ያድናል ሲል አንደኛው የመጣ ነው ጥምቀት አያድንም። ቅዱስ ቁርባን ለድህነት ነው፣ እውነተኛ የራሱ የጌታ ስጋና ደም ነው ብሎ ሲያስተምር አንደኛው የመጣና ነው በፍጹም ምሳሌ ብቻ ነው ይላል። አንዱ እንደው በቃ የትኛውም ሰው እንደው ክርስቶስ ኢየሱስ ለዓለም ሁሉ ሞቷል ብሎ ሲናገር አንዱ ይመጣና ኖ ክርስቶስ ለዓለም ሁሉ አልሞተም፣ ለተመረጡት ነው የሞተው። አንዱ ይመጣና አይ በቃ ነፃ ፈቃድ አለን ሰው ለመዳን አምኖ ይድናል ሲል አንደኛው ደግሞ ይመጣና ኖ የለም እግዚአብሔር አስቀድሞ ይወስንና የተወሰኑ ሰዎችን ብቻ ራሱ እግዚአብሔር የወሰናቸውን ብቻ ነው የሚያድናቸው፣ ሌሎችን አያድናቸውም። እንግዲህ አሁን እያልኳቸው ያለሁት እንግዲህ በቋሚነት በፕሮቴስታንት ውስጥ ያሉትን ብቻ ነው። የተወሰነ ገፋ እናድርገው ካልን ደግሞ በጣም ብዙ የምናወራቸው ነገሮች ይኖራሉ። እንዲህ ብትንትን ያለ ቤተ እምነትን ከሐዋርያት አስተምሮ የትኛውን የሚስማማው እንዲህ ያለው ወይስ እንዲህ ያለው እንዲህ ያለው ወይስ እንዲህ ያለው እያልን መጠየቅ እንችላለን። ሁሉም ግን ከሐዋርያት አስተምሮ ጋር ፉሊ ማች ማድረግ አይችሉም። ሙሉ በሙሉ በትክክል ከጌታ ቤተክርስቲያን ጋር አስቀድሞ ከነበረዎቹ ከሐዋርያት ጋር በቃ ሙሉ በሙሉ ትምህርቷ ልክክ የሚለው የኦርቶዶክስ ቤተክርስቲያን ብቻ ናት። በመጀመሪያ ደረጃ አሁን አንተ የጠቀስከው አስተምህሮ አይደለም። በሰላት ፊት መጸለይ፣ የቅዱሳን ምልጃ አስተምህሮ ተብሎ የሚያዝ እኮ አለ። በዛ ደረጃ ማለት የሆነ ዶክትሪን ሳይሆን ወይም አስተምህሮ ሳይሆን ፕራክቲስ ናቸው። እነዚህ ፕራክቲሶች ግን በፕራክቲስ ደረጃ እንዲካልን ከሐዋርያት ጀምሮ መጥተዋል አልመጡም? መጥተዋል ብለን እናምናለን። እንዴት አወቅን? በቤተክርስቲያን ታሪክ ውስጥ ለምሳሌ በቅዱስ መስቀል ምልክት ማማተብ መጽሐፍ ቅዱስ ላይ ተጽፏል? አልተጻፈም። በቅዱስ መስቀል ምልክት መጽሐፍ ቅዱስ ላይ አልተጻፈም ማለት ከሐዋርያት ጀምሮ አልመጣም ማለት አይደለም። ባስልዮስ ዘቂሳርያ ለምሳሌ በእንተ መንፈስ ቅዱስ መጽሐፉ ላይ በቅዱስ መስቀል ምልክት ማማተብን ከየት ተማርን ይልና ከሐዋርያት ይላል። አንዳንዶቹም
በቃል እንደዚሁ ተላልፈው መጡልን፣ አንዳንዶቹ ደግሞ በጽሁፍ ተቀበልን ይልና በቃል ከተላለፍናቸው ውስጥ ይሄ አንዱን ይላል። መጽሐፍ ቅዱስ ላይ የሆነ ነገር አልተጻፈም ማለት በቃ ያ ነገር የክርስትና በፍጹም መሆን አይችልም ማለት አይደለም። ከክርስትና ትምህርት ጋር እስካልተጣረሰ ድረስ ነሰሰርሊ በጽሁፍ ብቻ ይተላለፋል ያለው ማን ነው ይላል መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ራሱ እንደዚህ ይላል፣ በጽሁፍ ሁሉም ነገር ይተላለፋል ይላል አይልም። በተቃራኒው ግን ምን ይላል? ለምብላችሁ ዮሐንስ ለምሳሌ ሲናገር በመልእክቱ በሁለተኛ መልእክቱ አንዲት ምዕራፍ ነው ያለችው የመጨረሻ ቁጥር ላይ ተመልከቱ። ለምሳሌ ቁጥር 12 ጀምሮ እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ አለ። እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። እንዲጻፍ የሚፈለግ በጣም ብዙ ነገር ነበረ፣ ግን በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍም ልናገራችሁ ተስፋ አድርጋለሁ ይላል። ስለዚህ ሊጻፍ የሚፈለግ በጣም ብዙ ነገር ነው። የሚፈለግ ልጽፍላችሁ የምፈልገው ብዙ ነገር ሳለኝ ነው ያለው። ሊጻፍ የሚፈለግ በጣም ብዙ ነገር ነበረ፣ ግን አልጻፍም። በቃ እንደዚህ ልጽፈው ስላልወደደ ነው ያልጻፈው። ባይዚ ራሱ ዮሐንስ ስላልወደደ መጽሐፉ በጣም እኮ የሚያስገርመው ዮሐንስ መጽሐፉን ስላልወደደ ብቻ አልጻፈው፣ በቃል ግን አስተማረ። ይህ እንግዲህ ከመጽሐፍ ቅዱስ ነው ያነበብኩላችሁ። እሺ ተመሳሳይ ነገር እዚሁ አሁንም ሶስተኛ ዮሐንስ መልእክት ላይ ቁጥር 13 ላይ እንዲህ ይላል ልጽፍልህ። አሁን ደግሞ ሶስተኛ መልእክቱ ላይ ልጽፍልህ የምፈልገው ብዙ ነገር ነበረኝ፣ ዳሩ ግን በቀለምና በብር ልጽፈው አልወድም። ነገር ግን ወዲያው ላይ ተስፋ አደርጋለሁ፣ አፍ ለአፍም እንነጋገራለን። ሰላም ላንተ ይሁን። ወዳጆች ሰላምታ ያቀርቡልሃል። ወዳጆችን በየስማቸው እየጠራ ሰላምታ ያቀርብልህ ብሎ ይጨርሳል። ሰው ምን እያለን ነው? በመጀመሪያ ደረጃ መጽሐፍ ቅዱስ የተሰጠን እያንዳንዱ ነገር እንደ ተከተቦ ተጽፎ በቃ አለቀ ሁሉ ነገር ተጻፈ ተብሎ አይደለም። እንደዛ ተብሎ የተሰጠን አንድም መጽሐፍ የለም። እንደዛ የሚል ሰው ካለ ማስረጃ ነው የምትጠይቁት ሁሌም። እሺ ሁሉም ነገር ተጽፏል የተባለበትን አሳዩ ማለት ነው። ለምሳሌ ወደ ቅዱሳን መጸለይ ተብሏል አይደል? ሰው ወደ አብ ሲጸልይ አይተናል መጽሐፍ ቅዱሳችን ላይ። ወደ ኢየሱስ ሲጸልይ አይተናል። ወደ መንፈስ ቅዱስ የጸለየ ሰው አለ? አላየንም። ከሶስቱ አካላት ወደ ሁለቱ አካል በአካል ደረጃ ማለት ነው ወደ አብ ሲጸልዩ አይተናል። ወደ ወልድ ሲጸልዩ አይተናል። ወደ መንፈስ ቅዱስ ሲጸልዩ አላየንም። ወደ ቅዱሳንም ሲጸልዩ አላየንም። ቀጥታ ማለት ነው። ቀጥታ ወደ መንፈስ ቅዱስም ሲጸልይ አላየንም። ወደ ቅዱሳንም ሲጸልይ አላየንም። ግን ወደ መንፈስ ቅዱሳዊ ይጸልያል ብሎ ግን አንድ ሰው ማስረዳት ይችላል። ከምን አንጻር? አይ እንደው ከአብ ጋር አንድ ከመሆኑ አንጻር ምናምን እያለ ሊያብራራ ይችላል። ኦኬ ዘንድ ወደ ቅዱሳን ይጸልያል የሚለውንም እኛ ከዛ አንጻር ማብራራት እንችላለን። በምን መልኩ? ነገረ ቤተክርስቲያንን አንስተን ያለውን አንድነት አንድ ከተማ ውስጥ እንዳለን አንስተን በዛ መልኩ ይሄው ከዚህ አንጻር ወደ ቅዱሳን ይጸልያል ማለትና ወደ መንፈስ ቅዱስ ይጸልያል ማለት ግን አንድ አይደለም። ባይዚ ወደ አምላክ ሲጸልይ በቃ ወደ አምላክ ብቻ ነው የሚጸልየው። እንዲህ አይነት ጸሎት ወደ ቅዱሳን አይደረግም። ወደ ቅዱሳን በቃ ጥያቄ ብቻ ነው የምናቀርበው። ጸልዩልን፣ ለምኑልን። ልክ እኔ እዚህ ጋር ያሉትን ጸልዩልኝ እንደምላቸው ቅዱሳንን ጸልዩልን ልንል እንችላለን። እና እያንዳንዱ ነገር ቀጥታ መጻፍ አይጠበቅበትም። በአስተምህሮ ደረጃ እንሂድ ካልን ግን አስተምህሯችን ጸሎት ሃይማኖት ነው። 5ቱ አዕማደ ምስጢራት ናቸው። እነዚህ ሁሉም በሐዋርያት አስተምህሮት ውስጥ አሉ። ጥምቀት ያድናል ብትል አለ። ቅዱስ ቁርባን የጌታ ስጋና ደም ነው አለ። ለዘላለም ሕይወት ነው የሚል አለ። ራሱ ኢየሱስ ያስተማረው ትንሣኤ ሙታን ነው አለ። ሥላሴ አለ። ስጋዊ አለ። ምንድን ነው የሌለው? እና በአስተምህሮ ደረጃ ምንም ከኛ ጋር የሚለያይ ምንም ነገር የለም። ማለት እኛ ጋር ያለው አስተምህሮ ሐዋርያት ጋር ካለው አስተምህሮ ጋር ምንም አይለያይም። ያነሳው ልምምድ ነው። ልምምዶች አሁን የምልጃው አለ። ከዛ ውጭ የስዕላት ምናምን ቀስ በቀስ እያደገ ይሄዳል። ከቤተክርስቲያን አስተምህሮ ጋር በማይቃረን መልኩ ከተቃረነ አይቻልም። በጣም ብዙ አባቶቻችን ለምሳሌ ስዕላትን የተቃወሙ ነበሩ የሆነ ሰዓት ላይ። ማለት ጤናማ የሆነ የስዕላት አጠቃቀምን ሳይሆን ልክ እነዚህ ከአሕዛብ መንደር የሚመጡ ክርስቲያኖች በአሕዛብ ዘንድ እንደሚያደርጉት ስዕላትን በጣም በመጥፎ መልኩ ለማድረግ ሲሞክሩ የተቃወሙ ሰዎች አሉ። ከዛ ውጭ ግን ከኤርሲያን ትምህርት ጋር እስካልተቃረነ ድረስ ምንም ጤናማ ምንም ችግር የለውም። ባይሆን ግን አንተ አሁን ፕሮቴስታንት ያልከን የትኛውን ፕሮቴስታንት ነው? ጴንጤን ነው ወይስ ሉትራን ነው? ባፕቲስት? የትኛውን ነው? ቴንኪው። ያው ባይጻፍም ሊኖር ይችላል ነው እንጂ እንዳልተጻፈ መጽሐፍ ላይ እንደሌለ ተማምነናል ማለት ነው። ቃል በቃል አልተጻፈልንም። ወደ ቅዱሳን ሲጸልዩ የሚያሳይ ቀጥታ ቃል በቃል የለም። ወደ መንፈስ ቅዱስም የለም አለ። ወደ መንፈስ ቅዱስ ለምን መሰለህ? በጣም ወደ መንፈስ ቅዱስ ኦፍ ኮርስ የለም፣ ግን አምላክ ስለሆነ በሚለው ነው። አሁን ወደ አብ ሲጸልዩ አለ የለም? መጽሐፍ ቅዱስ ላይ አለ። ወደ ጌታ ኢየሱስ ሲጸልዩ አለ የለም? ወደ ወልድ አለ። ወደ መንፈስ ቅዱስ የለም።
የለም። ግን ባይኖርም ግን ከዚህ አንጻር ብለን ማስረዳት እንችላለን። ወደ ቅዱሳንም ልክ እንደዚሁ የለም ቃል በቃል ግን ከዚህ አንጻር ብለን ማስረዳት እንችላለን። ስለዛ ምንም ተመሳሳይ ደብል ስታንዳርድ ነው የሚሆንብን ራሱ። አሁን ይህንን ከተቃወምክ እኔም ያንን መቃወም እችላለሁ እንደማለት ነው እና ከዚህ አንጻር እንመለከት ይገባል እና ፕላስ ግን ቅብብሎሹም ግን በነገራችን ላይ ህብረቱም ጭምር ነው፣ ቤተክርስቲያናዊ ጭምር ነው። እሺ ቅብብሎሹ ህብረቱ እንደ ህብረት እረኛ ያለበት ጳጳስ ያለበት ህብረት ግዴታ ከሐዋርያ ጀምሮ መቀጠል አለበት። የሆነ ሰዓት ላይ ብቅ ብሎ አንድ ሰው የሆነ ህብረትን ካስጀመረ ያ ህብረት ክርስቶሳዊ አይደለም። ለምሳሌ ሉተር የሆነ ህብረትን አስጀምሯል አይደል? ስለዚህ ያ ህብረት ሉተራን እየተባለ ይጠራል እንጂ ክርስቶሳውያን እየተባሉ አሁን ክርስቶሳዊ ሊሆን አይችልም ያ ህብረቱ። ምክንያቱም ህብረቱ እንደ ህብረት የተጀመረው በኢየሱስ አይደለም በሆነ ግለሰብ ነው እና በክርስቶስ የተመሰረተው ያ ህብረት ከጥንት ጀምሮ ግዴታ መምጣት አለበት። አሊያ ግን አይሆንም እና ቅብብሎሹ እሱን ያጠቃልላል። በቃ ወደ ስዕልም እንደዛው የጸለየ የለም አይደል? ከ300 ወደ ስዕል እኛም አንጸልይም እንደመታደል ወይም ለቅዱሳት ስዕል የጸለየ እንዳለመታደል ነበረ። አይ ኖ የለም አላልኩም። በነገራችን ላይ በሐዋርያት ሰዓትም የለም አላልኩም እኮ አልተጻፈም ነው። አልተጻፈም ማለት የለም ማለት አይደለም። ይሄ ምን አይነት ፋላሲ መሰለን? እርፍ አንዴ ቆይ። አርጊመንት ፍሮም ሳይለንስ የሚባል ነገር አለና ካልተጻፈ በቃ ባይኖር ነው እምነቱ አይነት ነገር ማለት ነው። አርጊመንት ፍሮም ሳይለንስ ካልተጻፈ በቃ እንደዚህ አይነት ነገር ጭራሽ ተደርጎ ባያቅም ኖ አይደለም። አልተጻፈም ማለት ተደርጎ አያቅም ማለት አይደለም። ስለዚህ አሁን ወደ ቅዱሳን ሲጸልዩ የሚያሳይ ቀጥታ ማለት ነው። እንደዚህ ነገር እኔ አይቼ አላውቅም ፐርሰናሊ ያለም አይመስለኝም። ወደ መንፈስ ቅዱስም የለም እንዳልኩ። ግን ወደ መንፈስ ቅዱስ የለም ማለት በጽሁፍ ደረጃ ግን አድርጎት አያውቁም ማለት ግን አይደለም። በህይወታቸው ሲኖሩ አድርጎት ሊያውቁ ይችላል ክርስቲያኖች፣ ያን የሚነበሩ ክርስቲያኖች ግን አልተጻፈም ነው። ወደ ቅዱሳንም አድርጎት ሊሆን ይችላል። ለምሳሌ ወደ ሰማዕቱ እስጢፋኖስ እንዳልከው አድርጎት ሊሆን ይችላል ግን አልተጻፈም። ስለዛ ባልተጻፈ ነገር ላይ አይ በቃ አድርጎ አያውቁም ብሎ መደምደም አይቻልም። የስዕላት ጉዳይ ካታኮምቦችን ማየት ይቻላል። በጣም ጥንታዊያን ካታኮምቦች ውስጥ ምናምን የስዕል ቅርጾች አሉ፣ ስዕላት አሉ። ኤክቴስ አለ አይደል? የአሳ ቅርጽ ማለት ነው። ኤክቴስ አለ ምናምን፣ ሌሎችም እንደዚህ አይነት ስዕላት ምናምን ካታኮምቦች ውስጥ ተገኝተዋል። አርኪኦሎጂካል ኤቪደንሶችም እንዳሉ ይነገራል። ሰው እንደዚህ አይነት ነገሮች አሉ እና ሲቀጥል ምንም ቤተ መቅደስ ውስጥ ለመግባት ካልተሸማቀቁ ሐዋርያቱ ማለት ነው ወይስ ገብተው የሚታይ ነገሮችን ሁሉ አስወግዱ ሲሉ ነበረ እና ኤንዌይስ እንደዛ ነው። ሚኪ ወይ አቤት ዲያቆኔ ላታመልጭኝ አታሯሩጭኝ ያለ ሰውዬ ትዝ አስባልከኝ እና ኧረ በጊዜ ተመለስ፣ የምር ተጠመቅ። በውስጥ አውሮ በደንብ እዚህ ጋ አሁን ከሰው ፊት እሺ ስለማይል ትላለህ። አይ ግን የምትቀራረበው ከሆነ አውሮ ፕሊዝ እንዴ አውሩ እንጂ። አስታወስኩት መሰለኝ እኔ ራሱ እኔ አሁን እኔ ፕሮፌሽናል ነበር ይመስለኝ። በደንብ ነው የምታስታውሰው። ክርስቶፎሮስ የምንተዋወቀው እና ብዙ ጊዜ ጥያቄዎችን ይጠይቃል እና መልስም አሜን ብሎ እሺ ብሎ ይወጣል። ግን ነገ መጥቶ ይጠይቃል። ግን ጠይቅ ጥሩ ነው ይጠይቅ ጠልይለት ምናምን ከዛ ውጭ ያውሩ በውስጥ ሮማን ፋላሲ የተሰራበት አንድ ነገር አለ። ፋላሲ ውስጥ ደግሞ ማለት ወደ ሲል ጸልያል የሚል ነገር ነው። ወደ ሲል አይደለም እንጸልዩ እባካችሁ። ወደ ቅዱሳንም ራሱ ቅዱሳንን እንጠይቃለን። መጠየቅና ለቅዱሳን መጠየቅና ወደ እግዚአብሔር መጸለይ እሱም ሁለት አይነት ዲፍረንስ እንትን አለውና ስትሮማን ፋላሲ አትስሩ። ያ ስዕል አይደለም መልስ የሚሰጠኝ ወይም ደግሞ የስዕሉ ባለቤት ነው። ወደዛ ነው ጥያቄ የምናቀርበው ነው እንጂ ስዕሉን አይደለም። እንዳትረሱ ይህንን ነገርና እንደዛ እንዲሆናሽ ቀጥል። ቴንኪው ሚኪ። እሺ እናመሰግናለን። እሺ ኒው 12 የሚል አለ። እሺ ማን አንዳችሁ ተቀበሉት። እሺ ሰላም ነው ይመስላል። ኒው ዋንቱ እንኳን ደህና መጣህ። ሁላችሁንም በድጋሚ ሰላም ብያለሁ። ኒው ዋንቱ እኔ ቤት በደንብ እንተዋወቃለን። አይ ቲንክ የተቆራረጡ ከሆነ አላውቅም። ይሰማል ነው ዲያቆን? ይሰማል።
በሉ ይሄዱበት እንግዲህ የሚተዋወቁት ከሆነ እሺ። አይ እንትን ነው አዋራው እስኪ ምናልባት ጥምቀትን ይቀበላል ቅዱስ ሥጋና ክቡር ደሙን እንዴት ነው? ባለፈው ኒዋንቱ እሱን የተቀበለ ይመስለኛል። ስራ ላይ እስኪ ምናልባት ጥያቄ ካለህ ወይ እዛ ላይ ጠይቀውና ዲያቆን ወይም ደግሞ አኬ ብቻ ቀጥሉ። ሌሎቻችሁም እነ ዲያቆን ናቲም ካለ እኔ ጋር ብዙ ስላወራን አውሩት። እሺ ሰላም ላንተ ይሁን ወንድሜ። እሺ ቀጥል። እሺ አውሩት አንዳችሁ ናቱ ወይ መኩ ወይ ቶኒ ወይ ዮኒ አንዳችሁ ከአራት አንዳችሁ ዮኒ ቀጥል እስቲ። ኒው ዋንቱ ይሰማል? ይሰማል። እሺ ያው ርዕሱን ሰምተው ነው ወይስ ጥያቄ ልጠይቅ? አይ ክርስቶፎረስ ነው እንትን ያደረገኝ እና ጥያቄ ከሆነ ብዙም ጠይቀዋለሁ። ግን ኦኬ ምንድን ነው በርዕሱ ነው ወይስ ይቀጥል? በርዕሱ መልካም ስራ ነው። ኦኬ ምን ነበር እሱ? መልካም ስራ ቀጥል ዮኒ ቀጥል ነገር ነው። መልካም ስራ ከድህነት ጋር ፈጽሞ የሚገናኝ ነገር የለውም ብለን የምታምነው? ኦኬ ይሄ ያዕቆብ ላይ ያለው ማለት ነው። መልካም ስራ ላይ ማለት ነው ከድህነት አጠቃላይ። እኔ ግን እውነት ቱ ቢ ኦነስት ከፕሮቴስታንቶችም ጋር ተከራክሬያለሁ። ያዕቆብ ላይ ያለው ስራ የሚለው ነገር ሊገባኝ አይችልም ማለት ይከብደኛል። ማለት ሞር አዲስ ኪዳን ስለ እምነት ነው የሚያስተምረውና ስራ ብሎ የሚያነሳቸው ነገሮች እንደ ስራ ብዬ መቀበል ይከብደኛል። ማለት አሁን እዛ ጋር እምነትን ያቺ ሴት በእንትን ሸኘቻቸው ይላል። በእምነት ረዓብ የምትባለው ሴትና እንትን አብርሃም ወደ መሰዊያው ሲያቀርብ በስራ የጸደቀ አልነበረምን ይላል። እና የቱ ነው እምነቱ የቱ ነው ስራው የሚለው ነገር ኮንፊውዝ ያደርገኛል። እና ከአዲስ ኪዳን ወንጌል ጋር ስራን አያይዞ ቢመልስልኝ አቄ ደስ ይለኛል። ምንድነው ስራ? ስራ ምንድነው ነው ጥያቄ? ቀጥል ዮኒ እሺ በል። እሺ ክርስቲያናዊ ህይወት ማለት ነው። እሺ ሂድ ዮኒ ቃለ ቀጥል። እሺ ያው መልካም ስራ ማለት ለምሳሌ በክርስትና ሰዎች አምነው ተጠምቀው ከዛ በኋላ ድህነትን ደግሞ መፈጸም ግዴታ ያስፈልጋል። ያ ድህነታቸውን የሚፈጽሙት ደግሞ ከጌታ ጋር አንድ በመሆን መልካም ስራን በመስራት ነው። ልክ የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እንዳለው ማለት ነው። ፍሬ ማፍራት አለባቸው። ከክርስቶስ ጋር ስንኖር ፍሬ ማፍራት አለብን። ግንዱ አለ፣ ግንዱ ላይ ተጣብቀን እኛ ደግሞ ፍሬ እያፈራ መኖር አለብን። ያ መልካም ክርስቲያናዊ መልካም ህይወት ማለት ነው። ያ መልካም ህይወት ሲኖረን ያ ፍሬ እያፈራ እንሄዳለን። ያ ክርስቲያናዊ ህይወት ይባላል። ያ ነው ስራ የምንለው። ባጭሩ ክርስቲያናዊ ህይወት ማለት ነው። ከኃጢአት ርቆ በጽድቅ መመላለስ ፈናው እንዲነገረኝ እኮ አይደለም ዲቴይል እንዲነገረኝ ነው የምፈልገው። በእንዲህ ኦቨርኦል ሳይሆን ምንድነው ስራ? ምንድነው ስራ? ክርስቶስን መምሰል፣ ከኃጢአት ርቆ ጌታችን ኢየሱስን እየመሰሉ መኖር፣ በህይወት ክርስቶስን መምሰል። ለምሳሌ ምንድናቸው እነዚህ መልካም ነገሮች ከሆኑ መልካም የሚባሉ ነገሮች ሁሉ ለምሳሌ ጌታችን ኢየሱስ ያበላ ያጠጣ ምናምን ካለ በፍቅር ተነሳስተ ማብላት ማጠጣት፣ እስረኛን መጠየቅ ምንም ይሄን ሁሉ ነገር ያማከለ የተራራውን ስብከት ተመልከተው ምዕራፍ 5 ምዕራፍ 6 ምዕራፍ 7 ጌታችን እንዲያርጉ ይላል አይደል? እነሱ ሁሉ ያካተተ ምንድነው? መልካም ፍሬን የማያፈራ ቢኖር ይቆረጣል ብሎ አልነበረ? ዮሐንስ ወንጌል ምዕራፍ 15 ላይ መልካም ፍሬ ምንድነው የሚለውን ነገር ለመመልከት ከሞከረን መጥምቁ ዮሐንስ ፍሬን አፉ እያለ ይናገርና ምንድነው እስቲ ምን እናፍራ ተብሎ ሲጠየቅ 2 ልብስ ያለው አንዱን ይስጥ እያለ ሲናገር አይተናል። ስለዚህ እንደነዚህ ነገሮችን ሁሉ ይመለከታል። ግን እንደነዚህ ነገሮች የሚደረጉት በፍቅር ነው። በፍቅር ከፍቅር በመነጨ መልኩ እንደነዚህ ነገሮች ይደረጋሉ እና ሌሎችም ነገሮች እና ቀጥታ ክርስቶስ ኢየሱስን መስሎ መኖር። ኦኬ አይ እኔ ይሄን አልቀበልም። የማልቀበልበት ሪዝን
መልካም ፍሬና ስራ ይለያያል ብዬ ነው ማስበው። ይሄ የመንፈስ ፍሬ የተባሉ እና ይሄ ስራ የተባለው ነገር አንድ አይደለም ብዬ ነው ማስበው። ምንድን ነው ፍሬ የሚባለው? የመንፈስ ፍሬ ይሄ ትዕግስት፣ ቸርነት፣ በጎነት፣ ርህራሄ ምናምን የተባሉ ነገሮች ዮሐንስ ወንጌል ላይ ፍሬ የተባሉ ምንድን ነው? ዮሐንስ ወንጌል ምዕራፍ 15 ላይ ችግር የለም። እሱም በነገራችን ላይ ቆይ ምንድን ነው ገላትያ ላይ ያለውን ነው አንተ ገላትያ ላይ ያለውም ጥሩ ነው። እሱንም መጨመር ትችላለህ። ነጥዬ እሷ ብቻ ናት፣ ሌላ ነገር ግን እንዳይጨመር ማለት ግን አትችልም ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 15 ላይ ፍሬ ተብሎ የተገለጸው ምንድን ነው? ፍሬ መልካም ፍሬ የተባለው ያ ከእንትኑ ጋር መጣበቁን ሊያሳይ የመሰለ ይመስለኛል። ማለት ከግንዱ ጋር አንተ አሁን ከግንዱ ጋር ከተጣበቅ ከወይን እግዚአብሔር ወይን ከሆነ የወይን ግንድ ከሆነ እኔ ላፈራ የምችለው የወይን ፍሬ ነው ማለት ነው። which means ከእኔ ጋር ተመሳሳይ አይነት የሆነ ፍሬ ማለት ነው። which means like አሁን እግዚአብሔር ቸር ነው፣ በጎነት አለው፣ ርህራሄ አለው። እነዛን ፍሬዎች እንድናፈራ ነው። ከዛ ከግንድ ውስጥ ያለውን ነገር ጥሩ ነው እንትን ሪፍሌክት እንድናደርግ። ያኛው ስራ ግን የተባለው ግን መስት ነው ያለው። በእምነት ብቻ ሳይሆን በስራ ነው መዳን የሚቻለው ይላል። እና ለነሱ እኮ ስለምን አይነት ስራ እንዳወራ ላሳየህ። አሁን ቅድም እንዳልኩ አይነት ስራ እኮ ነው ላሳየህ። እሱንም ከፈለክ አሳያለሁ። ላሳየህ ከላይ ከፍ ብለህ ብቻ ብታነበው ያዕቆብ ምዕራፍ 2 ከላይ ከፍ ብለህ ብታነበው ቅድም ካልኩ የተለየ ነገር የለውም። ላሳየህ። እሺ ወደ እሱ ላሳየህ መጀመሪያ እና ያችንን ጨርሼ ወደዚህ ደግሞ መጥቻ ነገር አሳያለሁ። ፍሬ የሚለው ላይ ማለት ነው። ያዕቆብ 1:27 ያዕቆብ 1:27 ከላይ ጀምሮ እንትን ብል ኦኬ። ከላይ ከምዕራፍ 1 መጨረሻ ላይ ማለት ነው። ምዕራፍ 1 ቁጥር 27 አካባቢ በግልጽ ነው የሚያስቀምጠው። እሺ ይቻላል፣ እሱንም ይቻላል። እኔ አክቹዋሊ ምዕራፍ 2 ላይ ያለው ነው። እሺ እሱን አንብቤልህ ልለፍ። መኩዚ ምዕራፍ 1 ቁጥር 27 ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለም ከሚገኝ እድፍ ሰውነቱን መጠበቅ ነው ብሎ ይናገራል። ስለዚህ አሁን ይህ መልካም ስራ ነው። እሺ ግን ቀጠል አድርገን ይሆን ሁለተኛው ምዕራፍ ላይ እሺ ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደህና ሂዱ እሳት ሙቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? አይደል? እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትህን ከስራ ለይታ አሳየኝ፣ እኔም እምነቴን በስራ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ ይንቀጠቀጡኛል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካምም ታደርጋለህ። ድርጊት ነው። መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ? አባታችን አብርሃም ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረም? ተግባር አይቷል። መታዘዝ አድርግ የተባለውን በመታዘዙ ማለት ነው። በመታዘዙ እምነቱ ይታይልኛል። እዚህ ክፍል አሁን እምነቱ የትኛው ነው? እምነቱ የትኛው ነው ማለት ምን ማለት ነው? አሁን እኔ ቶታሊ የያዕቆብ መልእክት በተለይ እምነትን ከስራ ጋር እያይዞ ተነሳው እንትን ማለት ውስጥ ያልተዋጠልኝም ማለት እውነቱን ባወራ አይሻልም ማለት እኔ መጽሐፍ ቅዱስ እኮስ አንተ እያልከኝ ያለው ግልጽ ለማድረግ ያህል ይቅርታና የያዕቆብ ነገር አልተዋጠልኝም ነው እያልክ ያለው አይደለ? ስፔሻሊ ከእምነት ከስራ ጋር የጻፈው ነገር ያነሳቸው ፖይንቶች አሉ። አሁን ይሄ ያነሳው ፖይንት ኖርማሊ እኮ ጳውሎስም አንስቶታል እኮ እምነትን ነው ብሪፍ አድርጎ ያሳየው። ገላትያ ላይ ነው መሰለኝ እምነትን ስለ መስዋዕት እንትን ብሎ እምነትን እንትን ብሏል። በእምነት ነው የጸደቀው፣ በእምነቱ ነው የተመሰከረለት ነው የሚለው። ይሄ ግን እዚህ ጋር ግን ያዕቆብ አምጥቶ ልክ መስዋዕት ላይ ሲያቀርበው የትኛው ነው ስራ የትኛው ነው እምነት? እዚህ ጋር አሁን እዚህ ክፍል ላይ የቱጋ ነው እምነቱ የቱጋ ነው ስራው? እሺ አንድ ቆይ ትንሽ ነገር ልበልህ ማለት ነው። አሁን አንተ አሁን እንዳጠቃላይ ያዕቆብ መልእክት ራሱ ነው የተወሰነ እንትን ያለ እና የሚቃረን ነገር የለውም።
አሁን ጳውሎስ እምነት ሲል አይተዋል አይደል? ትክክል ነው። ሮሜንም ስታነብ ገላትያንም በጣም እምነት ላይ ፎከስ አድርጎ አስተምሯል እና ይህ ትክክልም ነው። ግን ምንድነው ሰው በእምነት ነው የሚጀምረው። ምንም ነገር ግልጽ ነው። ያለ እምነት ደስ ማሰኘት አይቻልም ይላል ዕብራውያን ምዕራፍ 11 ላይ እንደሚናገረው እና አንድ ሰው አምኖ ከተጠመቀ በኋላ ወደ እግዚአብሔር መንግስት ይመጣል፣ ወደ ኤርሰን ይጨመራል፣ የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ ከሆነ በዛ በእምነት ውስጥ ሆኖ ደግሞ በፍቅር ለእግዚአብሔር መታዘዝ ደግሞ ይጀምራል። አይተዋል። አሁን ማን ነው ጳውሎስ ማንም እንዳይመካ ከስራ አይደለም ብሎ ሲናገር አስቀድሞ ስለነበረው ስራ ነው። ከእምነት በፊት ስለነበረው ሳታም በፊት የነበረው ስራ እሱ ከሱ አይደለም። እንዲሁ እግዚአብሔር አይቶን ወዶን ነው፣ እንዲሁ በጸጋ ሊዳን ነው። እሺ ያለ ስራ አስቀድመን ሰው አንድ ጊዜ ከዳንን በኋላ ግን ወይም ድህነትን ከጀመርነው በኋላ ግን የድህነት መንገድ ውስጥ ከገባን በኋላ ሰው በእምነት ሆኖ እግዚአብሔርን ይታዘዛል። በፍቅር ሆኖ መልካምን እየሰራ እያደረገ ይኖራል። ያዕቆብ እያወራ ያለው አሁን ስለዚህኛው ነው፣ ከእምነት በኋላ ስለሚመጣው እንጂ ከእምነት በፊት ስላለው አይደለም። ጳውሎስ እዛ ጋር ያወገዘው ከእምነት በፊት ስላ ያለውን ስራ ነው። ወይም ደግሞ አንዳንድ ጊዜ ደግሞ የህግ ስራዎችን ይሄ መገረዙ ምናምን እሱም ደግሞ እያነሳ ያወግዛል። ቅዱስ ያዕቆብ ግን ያነሳው እዚህ ጋር የትኛውን ነው? ከእምነት በኋላ የሚመጣውን ስራ ነው። ከእምነት በኋላ ያለው ስራ እሱ አንዴ ወደ ብርሃን ከሞት ወደ ህይወት ከመጣ በኋላ ወይም ደግሞ ከድንግዝግዝ ጨለማ ወደሚደንቀው ብርሃን ከመጣ በኋላ በዛ በብርሃኑ መመላለስ ማለት ነው። እሺ በጨለማ ውስጥ የነበረው ያ ሰውዬ ወደ ብርሃን ይመጣል። ወደ ብርሃን ሲመጣ ያለምንም መልካም ስራ፣ በመልካም ስራ ወደ ብርሃን ይመጣ የለም ከኛ ውስጥ። ከጨለማ ወደ ብርሃን የመጣ ነው እንዲሁ በጸጋው ነው። ወደ ብርሃን የመጣ ነው ግን በብርሃኑ እንድንመላለስ ነው። ወደ አዲስ ህይወት የመጣ ነው በአዲስ ህይወቱ እንድንመላለስ እንጂ ወደ አዲስ ህይወት መጠን ደግሞ በአሮጌ ህይወት ተመላለሱ የሚባል ነገር አይቻልም። አሁን ቅዱስ ጳውሎስ እየተናገረ ያለው ወደ ብርሃን ሳንመጣ በፊት በጨለማ ውስጥ ሆነን፣ በጨለማ ውስጥ ያለ ሰው በብርሃን ሊመላለስ አይችልም። ስለዛ ነው ምንም እናንተ አቅም የላችሁም፣ በጨለማ ውስጥ ናችሁ ኦልሬዲ። ስለዚህ በብርሃኑ ለመመላለስ አስቀድሞ ወደ ብርሃን መምጣት አለብን። ስለዛ ያለ ስራ ወደ ብርሃን መጣን። ወደ ብርሃን ከመጣን በኋላ ደግሞ በብርሃኑ እየተመላለስን ድህነታችንን እንፈጽማለን። እንደታዘዝን ሆነን ልክ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እንደታዘዛችሁ ሆናችሁ የራሳችሁን መዳን ፈጽሙ እንዲል ለክ ይህንን ያዝና ቅዱስ ያዕቆብ እያወራ ያለው ስለ የትኛው ነው አልኩ? ወደ ብርሃን የመጣ ሰው ስለሚሰራው ስራ ስለሱ የተናገረው እሱ ድህነትን መፈጸም ይባላል። ይህን ለማወቅ ደግሞ ምን ይላል መሰለህ? ቀጥታ እዛው ጋር ለመዝሙር አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁ ይስሐቅን በመሠዊያ ባቀረበ ጊዜ በስራ ይጸደቅ አልነበረምን? አብርሃም በእምነት ሆኖ ከወጣ በኋላ ነው ሲታዘዝ ያ ስራው ጽድቅ ሆኖ ተቆጠረለት የተባለው እንጂ ከእምነት በፊት የሆነው አይደለም። ስለዛስ ምን ይላል? እምነት ከስራው ጋር አብሮ ያደርግ እንደነበር በስራም እምነት እንደተፈጸመ ትመለከታለህን አለ። በስራ ምን ተፈጸመ? እምነት በስራ የሚፈጸም ከሆነ አስቀድሞ ያለው እምነት ነው። ከዛ በኋላ ያ እምነት በስራ ደግሞ ይፈጸማል። በስራ እምነት አይደለም፣ ማን ነው? በእምነት ስራ አይደለም የተፈጸመው። በስራ ጀምረ በእምነት ፈጸም ሳይሆን በእምነት ነው የምትጀምረው። ጻድቅ በእምነት ይኖራል እንደሚለው በእምነት ነው የምትቀጥለው። እርግጥ ነው ግን ያ እምነት ግን ፍሬ የሚያፈራ መሆን አለበት። ገላትያ ምዕራፍ 5 ላይ ምን ብሎ እንደተናገረው ቁጥር 4 ላይ በፍቅር ሆኖ የሚሰራ እምነት እንጂ መገረዝ ወይም አለመገረዝ አይጠቅምም ይላል። በፍቅር ሆኖ የሚሰራ እምነት፣ ስለዛ የሚሰራ እምነት ነው ያለው። ስለዛ ከእምነት በኋላ ስላለው ስራ እየተናገረ ነው ቅዱስ ያዕቆብ። እሺ እንቀጥል። ቆይ እሺ እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለን። መጽሐፍም አለ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ልክ የእግዚአብሔር ወዳጅ የተባለው ፕላስ ደግሞ አብርሃምም አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል የተፈጸመው መቼ ነው? ሲሰራ። ባትሰራ ግን አሁን እኮ እምነታችን ጽድቅ ሆኖ ተቆጥሮልናል፣ ግን አይፈጸምም። ስራ የሌለው ሰው አይፈጸምለትም ነው። አዎ ጳውሎስ እንዳለው በቃ በእምነታችን ያመነው እምነት ጽድቅ ሆኖ ተቆጥሮልናል። ይህንን ነገር አሁን ያዕቆብ አይቃወምም። አዎ ጽድቅ ሆኖ ተቆጥሮላል፣ ግን መፈጸም አለበት። እሱ ደግሞ ጳውሎስም ብሏል፣ እያንዳንዳችሁ መዳናችሁን ፈጽሙ ብሏል። ስለዛ የሚፈጸም ነው። እንደታዛችሁ ናችኋል። ስለዛ እሱ በህይወት ነው የሚፈጸሙ። ያዕቆብ የሚያወራው ስለ እንደዚህ አይነት ህይወት ነው። ስለዛ ምን አለ? መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ።
ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሚኒንግ ሰው በእምነት ስላመነ ብቻ ነው አይደለም፣ መስራት አለበት። አምናችሁ ፈዛችሁ አትቀመጡ እኮ ነው እያለ ያለው ባጭሩ። ካመናችሁ በኋላ ፈዛችሁ አትቀመጡ። ይህንን ባይዜ ጳውሎስ መራሱ ይለዋል እኮ። ከዚህ ጋር በጣም እንደው አይደንቲካል የሆነ ንግግር አለ። ያው ገላትያ ላይ ምዕራፍ 6 ከቁጥር 7 ጀምሮ አሁን ቅድም ስለው ነበረ፣ አትሳቱ እግዚአብሔር አይዘበትበትም። አትሳቱ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ሰው የሚያጭደው የሚዘራውን ነው። የሚዘራውን ነው። በምድር ላይ ያለን የምንዘራውን ነው ሄደን የምናጭደው። እንደዛ ነው ያሉ። ስላመንክ ብቻ ዝም ብለህ ትገባለህ ሳይሆን ሰው የሚዘራውን ያንኑ ያጭዳል። አትሳቱ እግዚአብሔር አይዘበትበትም። አይዘበትበትም ጋይስ፣ እግዚአብሔር አይዘበትበትም። የምንዘራውን ያንኑ ነው የምናጭደው። ከዛን እንደዛ ይልና በገዛ ስጋው የሚዘራ ይላል። ሚኒንግ የስጋ ፈቃድን እየፈጸመ የሚኖር ማለት ነው። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ምን ያጭዳል? መበስበስን፣ ሚኒንግ የዘላለም ሞትን። በመንፈስ ግን የሚዘራ የመንፈስ ፈቃድን የሚፈጽም ከመንፈስ የዘላለም ሕይወትን ያጭዳል። የዘላለም ሕይወት ይታጨዳል። አዎ ቃሉ አለ። ምን እናደርገው? የዘላለም ሕይወት ይታጨዳል አይታጨድም? ይታጨዳል። የምታጭደው ደግሞ የምትዘራው ነው ተብሏል። ስለዚህ ለዘላለም ሕይወት አንተ የሆነ ማድረግ ያለብን ነገር ይሄው አለ። ምንድን ነው ከተባለ ገና ከጅምሩ እንደው ብድግ ብዬ የዘላለም ሕይወትን ሊሻመት ማለት አትችልም። እሱ አቅሙ የለንም። አቅሙ ስለሌለም ጌታ ለዚህ ክብር አብቅቶናል። እንዳንነጠቅ ግን መፈጸም አለብን። ያንን የተሰጠንን ነገር ይዘን እስከ መጨረሻው መጽናት አለብን። በህይወታችን ክርስቶስን መከተል አለብን። ጌታን መከተል በህይወት ነው። ሰው የዘላለምን ህይወት ያጭዳል አለና እንዴት ነው በምን መልኩ የሚለውን ለማስረዳት ግን ቀጣዩ ጥቅስ እዩት። ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክትም። እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ አለ። አሁን ያዕቆብ አይደለም፣ ያዕቆብ ነው የሚመስለው። ይህን ንግግሩን ስታዩት ኧረ ያዕቆብ ነው አይደል ይመስላል፣ ግን አይደለም። ጳውሎስ ራሱ እንደዚህ በጣም ብዙ ቦታዎች ላይ እንዲህ ያለ ነገር ይጽፋል። በጣም በርካታ ቦታዎች ላይ ይኸው ላምብልህ። አሁን ሌላ ተጨማሪ ከፈለግ ሮሜ ላይ የሚወሰድ ይኸው ሮሜና ገላትያ ብዙ ጊዜ ለዚህ ነገር የሚጠቀሰው። እሺ ቁጥር 10 ላይ እንዲለን ከቁጥር 9 ጀምሮ ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንባታል፣ አስቀድሞ በአይሁዳዊ ደግሞም በግሪክ ሰው። ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው። እግዚአብሔር ለሰው ፊት አያዳላም ይላል። ምንን ለሚያደርጉ? በጎ ስራ ለሚያደርጉ። ምስጋናም ክብርም የሚሰጠው ለነዚህ ነው። ኦኬ። ካልሆነ ግን ክፉን በሚያደርገው ሰው ነፍስ ሁሉ መከራና ጭንቀት ነው የሚሆነው። መከራና ጭንቀት። ቁጥር 7 ላይ በተለይ እንዲህ ይላል። ቁጥር 6 ጀምሮ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይልና ልክ ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ካለ በኋላ በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። ለነማ? በበጎ ስራ በመጽናት ምስጋናና ክብርን የማይጠፋን ሕይወት ለሚፈልጉ ለነርሱ የዘላለም ሕይወት ይሰጣቸዋል። አሁን ያዕቆብ አይደለም ጳውሎስ ነው። ጳውሎስን ስላልተረዳ ነው ከያዕቆብ ጋር የሚጋጭብን ይመስለናል፣ ግን አይጋጭም። ያዕቆብ ጳውሎስ ሁሌም ሲናገር ጥንቁቅ ነው። ስለ ስራ ሲናገር ብታየው ሁሌም ከእምነት በኋላ ነው የሚያደርገው። ስለ እምነት ይናገራል፣ ስራን ያመጣል። ያዕቆብ ጋር ብትሄድ ስለ እምነት ተናግሯል፣ ስለ ስራ ያመጣል። ስለ ስራ ሲናገር እምነትን እያስቀደመ ነው። እዛው ጋር በስራ እምነት ተፈጸመ ይላል። ስለዛ ስራ መፈጸሚያ ከሆነ አስቀድሞም እምነት አለ። አብርሃምም አመነ ጽድቅ መሆኑ ተቆጠረት የሚለው ቃል ያኔ ተፈጸመ አለ። ከዛ በኋላ ስለሆነ ማለት ነው ስራ የሚመጣው እና እንደዛ ነው። እንዲህ ብናየው ጥሩ ይመስለኛል። አሁን በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። እኔ እንዲህ ውስጥ ስናየው እምነት በቂ አይደለም ማለት ነው ማሰብ እንችላለን። አሁን ለምሳሌ ሄኖክ እግዚአብሔርን ስላስደሰተው ነው አይደል አልተገኘም ይላል። እምነት ማለት በራሱ እምነት ማለት እኛ ባመንነው በክርስቶስ ትምህርት ውስጥ ሆነን የክርስቶስ ትምህርት ሆኖ
ኖርማሊ እምነትን እኮ መልካም ፍሬ ማፍራት አንችልም በእምነት ውስጥ እስከሆንን ድረስ ማለት ነው። መልካም ፍሬ እናፈራለን፣ የእግዚአብሔርም ሕይወት ይታይብናል። ስራ ግን ከተባለ ያን ነገር ካላደረግኩ እንሽ እደረጋለሁ ማለት ነው። ያንን ነገር ባለመስራቴና በመስራቴ ኢቫሌት እደረጋለሁ ማለት ነው። እንደዛ ሲሆን ደግሞ የእግዚአብሔር ጸጋ ይቀርና እኔ ምንድን ነው ያበረከትኩት፣ እኔ የኔ አስተዋጽኦ ምንድን ነበር ወደሚለው ይሄዳል። ስለዚህ የኔ አስተዋጽኦ የለም ነው እንደረዳ የኔ አስተዋጽኦ የለም በመዳን ህይወት ውስጥ እኔ የእግዚአብሔር ጸጋ ፕላስ እና እኔ የሚባል ነገር የለም አይደለም። ወንጌል የሚናገረው ወንጌል የተነሳ የምታደርጋቸው ነገሮች ይሉ ለምሳሌ ማመን የማን ነው? ያንተ አይደለም? አታምንም? እግዚአብሔርን የሚያምንልህ እሱንም ማለት እንጂ አንተ አታምንም። በነፃ ፈቃድን ተጠቅመህ ለመዳን ስትል ታምናለህ ወይስ እምነቱን እግዚአብሔር ነው የሚያምንልህ? እኔው አቤት አይሰማም? እያወራ ነው ወንድሜ? እያወራ ነው። ታምናለህ አታምንም? ማመኑን እግዚአብሔር ነው የሚያምንልህ ወይስ አንተ ታምናለህ? እግዚአብሔር ስቦኝ ነው ብዬ ነው ማለት እኩስ። አሁን እግዚአብሔር ያምንልሃል ወይስ አንተ ታምናለህ? እግዚአብሔር እኔን እንዳምን አድርጎኝ ነው። አንተ ታምናለህ ወይስ እግዚአብሔር ነው የሚያምንልህ? እንጃ ምን ብዬ ልመልስ፣ ግን ያው ኤክስፕሌን ማድረግ በሚከብድ ሁኔታ ሆኖ የእግዚአብሔር እቅድ መጽሐፍ ምን አለ እኮ ነው። መጽሐፍስ ምን ይላል? እመን ትድናለህ። ለምሳሌ የወህኒ ቤቱን ሰውዬ በጌታ በኢየሱስ እመን አንተና ቤተሰቦች ትድናላችሁ ተባለ። ስለዚህ አምኗል ሰውዬው። አላምንም ቢል አይድንም። እሺ አምናለሁ በማለቱ ግን ድናል። ጌታችን ኢየሱስ ምንድን ነው ያለው? በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲሁ ወዶታል። በእርሱ የሚያምኑ እንዲድኑ፣ የማያምን አይድንም። ለመዳን ማመን አለበት ሰውየው። ከሰውየው የሚጠበቅ የለም፣ ማመን አይጠበቅም። አሁንም እኮ የሚከብድ ነው ያልኩበት ሀሳብ ሳይገባኝ ቀርቶ ሳይሆን አንዳንድ ሰዎች ተአምራት አይተው አሁን ለምሳሌ በሙሴ ዘመን ከግብፅ ወጥተው ተአምራቶችን ያዩ ናቸው። ባህር ሲከፈል ያዩ ናቸው። እግዚአብሔር ድምፁን በተግባር የሰሙ ናቸው። አረ ከዚህ ሁሉ ተአምር ይሄ ሁሉ ተአምር እግዚአብሔር ሲመራቸው ምን ተአምርን አይተዋል? ሰው ምንድን ነው አልገባኝም። ለምን ወጣ? ትንሽ ወደ ካልቪኒስት ይሄዳል መሰለኝ። ጥሩ ነበረ። አይ እንትን ገና እሺ። ወይስ ብቻ ግን ከኛ የሚያስፈልግ ነገር አለ። አሁን ከእግዚአብሔር ሳይድ አንኮንዲሽን አለ። እግዚአብሔር ለኛ ያለው ፍቅር ምንም በምንም ነገር ላይ የተመሰረተ አይደለም። እንዲሁን የወደደን እንዲሁ ነው የሚለው መጽሐፍም። በቃ እንዲሁ ዓለምን ወዶታል የተባለው ከኛ ሳይድን ኮንዲሽናል የሆነ ነገር አለ። ካመንክ ትድናለህ፣ ካላመንክ አትድንም። አየህ ኮንዲሽናል ነው። ስለዛ ከኛ የሚያስፈልግ ነገር አለ። ማመን፣ አምኖ መጠመቅ፣ ከቅዱስ ሚስጥር እየተሳተፉ ከዛን ክርስቶስን በመምሰል ውስጥ መኖር። ይሄ ደግሞ ድህነትን ለመፈጸም ነው እና እንደዛ ነው። ከሉተር ነው ወይ አልኩኝ እኮ የልጁ የዘረረገው ከሉተር ነው ወይ አልኩኝ። እንትን ያዕቆብ ላይ ትንሽ ከበድ ይላል። ባለፈውም በነገራችን ላይ እኔ ቤት ባለፈውም እንደዛ ብየዋለሁ እና ያው ምስኪን ነው። መማር ግን የሚችል ወንድም ይመስለኛል መረዳት ከቻለ ችግር የለውም። እስቲ መለስ ብሎ ያያቸውና ችግር የለውም። ሌላ ጊዜ ደግሞ እንትለ መተጋገዝ እንችላለን። ምንም ችግር የለም። ግን ያሁን የቅዱስ ያዕቆብ ግን ከመጽሐፍ ቅዱስ አንጻር ያጠራጠረኛል አይነት ነገር እሱ አስቸጋሪ ይመስላል። እሺ ሌላ ማን አለ? አብርሽ አለ። ማኛ ሰው ነው አብርሽ
ያንተ በቃ ፕሮቴስታንቶቹ እንዳለ ታውቃቸዋለህ። እኛ እኮ ማውራት አቁመን እኮ በቃ እንዳንተ የሚመጡትን ሁሉ ማኛ ሰው ጠፍቼ ነው እንጂ ብታይ ትላለህ። ስም ሁሉ ሸምርጃለሁ እንዴ ረሳኝ ምናምን ዘራፍ ይላሉ እኮ እንዲያው ብታይ። አሪፍ ነው አሪፍ ነው። በቃ አብሬሽንና ሳሚን ብቻ እንቀበልና እንጨርስ ጋይስ። ትንሽ አረፍ አንታምሽን። እሺ አብሬሽ አለ የለህም መሰለኝ። እሺ እስከዛ ሳሚ ሰላም ላንተ ይሁን። እንኳን ደህና መጣ። ተቀበል እስቲ ናት በቃ አንተን ነው አላ። እኔ መጨረሻ ላይ ወይ ሀሳብ ሰጣለሁ ወይ አብርሽን እንቀበለዋል። ጥያቄ ልጠይቅ አኪ። እሺ ስራን በተመለከተ አንተ ስራ የምትሰራው ያድንኛል ብለህ ነው ስራ የምትሰራው? ስራን የምሰራው ድህነትን ለመፈጸም ነው እና እግዚአብሔርን ስለምወደው ከፍቅር በተነሳ ማለት ነው። ከፍቅር በመነጨ መልኩ ስራን ትሰራለህ። ያ የምትሰራው ስራ ግን ድህነትን ለመፈጸም ነው። እሺ አሁን ቃል በቃል እንድትመልስልኝ የምፈልገው ያድነኛል ብለህ ነው ስራ የምትሰራው? አዎ ያድነኛል ስትል እኔም ልክ አሁን ለምሳሌ ምን እያልክ ነው? ያድነኛል ስትል ከሞት ወደ ህይወት ያመጣኛል፣ ከጨለማ ወደ ብርሃን ያመጣኛል ነው። ኦኬ ይኸውልህ ኤፌሶን ምዕራፍ 1 ቁጥር 5 ላይ ሲናገር እንዲህ ይላል በበጎ ፈቃዱ እንደወደደ በክርስቶስ ስራ ልጆች እንሆንለት ዘንድ አስቀድሞ ወስኗል ይላል። ትክክል። እኔ አሁን ቅድም እኮ እያልኩኝ ነበር አልነበርክም መሰለኝ እንጂ አልነበርኩም። አሁን ልክ ይህንን ድህነት በስራችን አገኘነው ብለን አናምንም። ወደ እግዚአብሔር ልጅነት የመጣ ነው፣ ከሞት ወደ ህይወት የመጣ ነው፣ ከጨለማ ወደ ብርሃን የመጣ ነው፣ በስራችን አይደለም። ቆርኔሌዎስን ተመልክተው። ቆርኔሌዎስ ሐዋርያት ሥራ ምዕራፍ 10 ላይ ምጽዋት የሚሰጥ እግዚአብሔርን የሚያመልክ አይነት ሰው ነበረ፣ ግን ገና አላመንም። ከእምነት በፊት የነበረ ስራ ስለሆነ ሲድን የዳነው። አሁን ቆርኔሌዎስ መኩራራት አይችልም፣ ቦስት ማድረግ አይችልም። እኔ እኮ ምጽዋት ሰጥ ስለነበረ እኔ ዳንኩት ማለት አይችልም። ይልቁንም ምንድነው የምትድንበትን ነገር ይነግርሃል ተብሎ ነው ራሱ የተላከው። ጴጥሮስ ደስ ሲልክ የምትድንበትን ነገር ይነግራል። የምትድንበትን ነገር። ስለዚህ ያ ነገሩ አይደለም ያዳነው ቆርኔሌዎስን። ጴጥሮስ መጥቶ ወንጌልን ሰበከው፣ አመነ። ስለዚህ አሁን በዛ ውስጥ ነው ድህነት ያለው እንጂ እሱ አስቀድሞ ስለሚሰጠው ምጽዋት አልነበረም። መዳን በእምነት እንጂ በስራ አይደለም። አንዴ የመጀመሪያው ድህነት ላይ ወይም ደግሞ የኢኒሻል ሳልቬሽን የምንለው ላይ በተለምዶ ማለት ነው። እዛ ላይ በስራ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ሰው ከሞት ወደ ህይወት ሲመጣ፣ ከጨለማ ወደ ብርሃን ሲመጣ በስራ አይደለም። ጸጋው በእምነት አድኗቸዋል ስለሚል እንዲሁ በጸጋው ነው የዳነው እንጂ በእኛ ከነበረው ስራ አይደለም። እሱንም በተደጋጋሚ እኮ ተናገርን። አሁን ስራ የሚያስፈልገው ታዲያ መቼ ነው ከተባለ እንዲሁ ድነን የለ ታዲያ እኛም እኮ አንዴ ሳሚ እሺ ቀጥል። ይቅርታ ችግር የለም። ያ የዳነው ሰውዬ ደግሞ ድህነቱን መፈጸም አለበት ይላል። ማን? ይህን ሁሉ ነገር የተናገረው ራሱ ጳውሎስ። የት? ፊልጵስዩስ ለምሳሌ ምዕራፍ 2 ቁጥር 12 ላይ አሁን በእናንተ ዘንድ በመኖሬ ብቻ አይደለም ይልቁንም ደግሞ ከእናንተ ስርቅ እንደታዘዛችሁ ሆናችሁ በፍርሃትና በመንቀጥቀጥ ነው የሚለው ራሱ። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ጴጥሮስም ደግሞ ያዝ ያደርግና በመልእክቱ ምን ይላል? መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ማጽናት የሚባል ነገር አለ። የተጠራን የተመረጠን ሰዎች ያንን ለማጽናት መትጋት፣ ከፊት ይልቅ መትጋት። አለበለዚያ ግን ሊወሰድብን ይችላል። መዳናችሁን ፈጽሙ ተብሏል። ስለዚህ መፈጸም ያለበት ድህነት ከሆነ እንግዲያውስ በበጎ ስራ ሁሉ እየኖርን በብርሃኑ በመመላለስ መልካም ስራን እየሰራን ፍሬን እያፈራን ድህነታችን መፈጸም አለብን። ካልሆነ ግን አንዴ ይሄ እኮ በእኛም ዘንድ ያለ ነገር ግን አኬ አሁን በጣም ይቅርታ አኬ ድነት የሚገኘው በልጁ በኢየሱስ ክርስቶስ በማመን ነው። ይህም ደግሞ የእግዚአብሔር በጎ ፍቃድ ነው። በልጁ በኢየሱስ ክርስቶስ እንደን ዘንድ የእግዚአብሔር በጎ ፍቃድ ነው። እንዲህ ይላል ሮሜ 8:29 ላይ እግዚአብሔር ልጁን ይመስሉ ዘንድ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ወስኗል። እኛ አሁን ስራን የምንሰራው ልጁን ለመምሰል ወይም ደግሞ ያመነ ሰው ባህሪ እንጂ የመዳን መንገድ ነው ብዬ አላስብም። ስራ አንድ ሰው በኢየሱስ ክርስቶስ ካመነ የግዴታ እሱ
የሚመስሉ ክርስቶስ የሚያስመስል የክርስቶስን ማንነት የሚመስል ስራ ከኛ ይጠበቃል። ግን የምንሰራው ያድነናል ብለን ሳይሆን የዳነ ሰው ማንነት የዳነ ሰው ባህሪ ነው። የጽድቅ ስራ ነው ያጸድቀናል ብለን ግን አለመስራት ጭራሹን አልችልም አንዴ ከዳንኩኝ ነው ኖ አይደለም። እሺ ስራ ካልሰራህስ ከዳንክ በኋላ ስራ ካልሰራህስ ድህነትን ታጣዋለህ ወይስ አታጣውም? ጌታ ኢየሱስ ክርስቶስ ምን አለ? ይሄንን አለ እኮ ኃጢአትን እንኳን ብታደርጉ በሰማይ ዘንድ ትጠበቃላችሁ አለ። ምን ለማለት ነው? ጌታችን ኢየሱስ አይደለም ይሄን ያለው ዮሐንስ ነው። ዮሐንስም ያንን ያለው ደግሞ ኃጢአት ብትሰሩ ግን ንስሐ ከገባችሁ ነው ያለው። ከላይ ከፍ ብለህ ስታነበው ስለ ንስሐ ያወራል። በኃጢአታችሁ ብትናዘዙ ከአመጻችሁ ሊያነጻችሁ የታመነና ጻድቅ ነው ይላል። ከዛን ቀጥል ያደርግና ማንም ሰው ኃጢአትን እንዳያደርግ ልጆቹ ኃጢአትን እንዳታደርጉ ጽፍላችኋለሁ ካለ በኋላ ብታደርጉ ግን ከአብ ዘንድ ጠበቃለን፣ እርሱም የኃጢአታችን ማስተሰሪያ ነው። የኃጢአታችን ብቻ ደግሞ አይደለም አለ ያለም ሁሉ ኃጢአት እንጂ። አዎ ኃጢአት የሰራ ሰው በንስሐ ሲመለስ በክርስቶስ ደም የታጠበ ይሄዳል። አሁን እያልኩ ያለሁት ግን እኔ አሁን ንስሐም ራሱ አሁን አስፈላጊ ሆኗል። ልክ እምነት ብቻ ሳይሆን በህይወት ውስጥ ንስሐም ግዴታ ነው። አሁን ንስሐ ባትገባ አትድንም፣ ድነት አይፈጸምም። ንስሐም ያስፈልጋል። እምነት ብቻ አይደለም። የምን እምነት ብቻ? ንስሐ ያስፈልጋል። መልካም ስራ ራሱ ፍሬ ባይኖርህ ለምሳሌ ፍሬን ባታፈራ ትድናለህ አትድንም? እኔ አሁን ፍሬን ባታፈራ ነው ያልኩት። እድናለሁ። እስቲ ፍሬን ባናፈራም እንድናለን የሚል ጥቅስ ካለ ወይ ደግሞ እኔ በእኔ የሚያምን ቢሞት እንኳን ሕያው ይሆናል ይላል። ፍሬን ባያፈራ ይላል እዛ ላይ ወንድሜ። በእኔ የሚያምን ነው የሚለው። አዎ ግን ቢሞት እንኳን ሕያው ይሆናል። ፍሬን ያለ ማፍራት ፈቃድ ሰጥቷል እዛ ላይ። አሁን እኮ ፍሬ የማፍራቱ ጉዳይ እኮ ያመነ ሰው ባህሪ ነው ብያለሁ። እና ላሳየሽ ዮሐንስ ወንጌል ላይ ያወጣልኝ አንዴ። ዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን ግነሽ ቀጥል። ሂድ አውጣ በለው። ሊያውጣ ወይ ዮኒ አጠገብ ከሌለ ነገር እናወጣለን ይቻላል። እስኪ አንድ ያውጣልኝ። እሺ እንዲህ ይላል። እሺ እኔ ያውጥ ይችላል ብለህ እሺ ዮሐንስ ወንጌል ምዕራፍ 15 ራሱ ጌታችን ኢየሱስ በአንደበቱ ሲናገር እንደዚህ አለ። ፍሬን ባያፈራም ድህነቱን አያጠውም ስላልክ ማለት ነው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ በማን ያለውን ቅርንጫፍ አለ ሳም ቀጥል። በእኔ ሰው በክርስቶስ ለመሆን ምን ማድረግ አለበት? ፍሬ ልታፈራ ይገባል። ኖ አይ በክርስቶስ ሆኖ ፍሬ ማፍራት አለበት ሳይሆን ገና ከጅምሩ እንጂ በጌታ ለመሆን ሰው ምን ማድረግ አለበት? ማመን አለበት አይደል? ወይስ ያለ እምነት በክርስቶስ ይሆናል ሰው? ነው በማመን። አዎ በእምነት የጌታ ይሆናል። ስለዛ ጌታ ኢየሱስ ምን አለ? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ። ስለዛ በክርስቶስ ካለ ያ ቅርንጫፍ አምኗል። ያም ስላመነ ሰው ነው እያወራ ያለው። በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። የሚያስወግደው ቅርንጫፉን ከግንዱ ላይ ነው። ስለዛ ከክርስቶስ ከተነጠልክ ሞት ነው ያለው። አይ ከክርስቶስ ብነጠልም ህይወት አለኝ እያልከን ከሆነ ወይ ትነግረናለህ። ግን ጌታ ኢየሱስ በአንደበቱ የነገረን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ለምሳሌ አሁን ፍሬን ቢያፈራ ከግንዱ የተነሳ ነው ይታወቃል። ግን ከግንዱ የተነሳ ማፍራት እየቻለ ግን አላፈራም ቢል ባያፈራ ይሄ የቅርንጫፉ ስንፍና ነው። በግንዱ ላይ አናሳብብም። ፍሬን ባለማፍራቱ ምክንያት ግን አባቴ ያስወግደዋል ተብሎ ተነገረ። ስለዛ ፍሬ ላያፈራ ይችላል። ይሄው ጌታ ኢየሱስ ነው ያለው። በክርስቶስ ሆኖ ሰው ፍሬ ላያፈራ ይችላል። እንደዛ ከሆነ ይወገዳል አለ። ትቀበሏለህ ይህን የጌታን ቃል ሳሚ? አዎ በደንብ እቀበላለሁ። ስለዚህ አንተ ትምህርት ጋር ይጋጫል አይጋጭም? ከማመኔ ጋር አይጋጭም። ከማመንህ ጋር አላልኩም እኔ። ከማመን ጋር ለምን ይጋጫል? አሁን ቅድም ካልከው ጋር ፍሬ ባላፈራም አልቆረጥም ወይም ፍሬ ባላፈራም ድነቴን አላጣውም ስላልክ ማለት ነው። አንድ ሰው ካመነ በኋላ ፍሬ ሊያፈራ ይገባዋል።
እኔ ግን አይደለም ሳሚ ጥያቄው ፍሬ ሳይሆን ፍሬ ሊያፈራ ይገባዋል። ነገር ግን ፍሬ የሚያፈራው ያድን ለመዳን ብሎ አይደለም። እሺ አሁን ባያፈራስ ብዬ ጠየቅኩ። ድጋሚ መጠየቅ አለብኝ የለብኝም መሰለኝና ካለብኝ ልጠይቅና ምናልባት አሻሽለ የምትመልሰው ነገር ካለ ማለት ነው። ፍሬን ባያፈራ ምን ይሆናል ስለ ምንም አይነት ድህነቱ ላይ ምንም የሚመጣው ለውጥ የለም አልከኝ። ጌታችን ኢየሱስ ግን ካላፈራማ ይቆረጣል፣ አባቴ ያስወግደዋል። አሁን ጌታ ኢየሱስን ትሰማለህ ወይስ አስቀድሞ ባለ ትምህርት ትቀጥላለህ? ኦኬ እስማማለሁ። እሺ ሰርተኸኛል። ጥሩ እና ስራን የምናየው ከዚህ አንጻር ነው ማለት ነው። ናይሽ ቲንክ ሳሚ እሺ ጌታ ካንተ ጋር ይሁን። እናመሰግናለን። እሺ የሚገርም ነው። አንዳንድ እኔ ልባም ፕሮቴስታንትም አለምረው እንደዚሁ አይደለም ባይዚ። እሺ አብርሽን ተቀበለው ናቲ። እሺ አብርሽ አለ ቃልት ያሰማልን። አኪዋ አሜን አሜን። አብርሽ ማይክ ላኩለት እስኪ ድንገት አስቸግሮት ከሆነ አብርሽ ተኝቷል መሰለኝ። ሚዩቱን አንሰው። ሚዩት እያወራ ከሆነ ሚዩቱን ያ አይበልጥ ነው ወይ ቀድም ልኮ እንጨርስ። በቃ እንጨርሳ። መዝሙር ሰምተን እንጨርስ ወይስ እንደዚሁ እንዝጋ? ወይ ከመጨረሳችን በፊት አኪዋ አንድ ደቂቃ እሺ ቀጥል። ትፈቅድልኛለህ ትላለህ? እሺ ምንድነው ከስር ኮመንት ላይ በተደጋጋሚ ስላየው ነው ማለት ነው። ባይ ዘ ዌይ በተደጋጋሚ ሰው በስራ እንደማይጸድቅ ሐዋርያው ቅዱስ ጳውሎስም እንደገና የሐዋርያት ትምህርት ነው፣ ይሄ ግልጽ ነው። እና እንደዛ ሲባል ግን ምን ማለት ነው? ሰው ካመነ በኋላ ስራ መስራት የለበትም እየተባለ ሳይሆን ምን መለየት አለብን? የህግ ስራና የወንጌል የእምነት ስራ የምንለው ነገር በጣም መለየት አለብን ማለት ነው። ወይ ደግሞ ሰው ካመነ በኋላ ክርስቲያን ከሆነ በኋላ መስራት ያለበት ነገር አለ፣ መልካም ፍሬ ማፍራት አለበት። ሁለተኛ ጴጥሮስ ምዕራፍ 1 ስናነብ ራሱ በሙላት ወደ መንግስቱ እንድንገባ የሚሆንልን በሙላት መግባትን ይሰጣቸዋል የተባለው በበጎነት ፍቅር፣ በወንድማማች መዋደድን እግዚአብሔርን በመምሰል ስንኖር ይሆናል ማለት ነው። ካልሆነ ግን ልክ ምንድነው እንዴት ነው እየተረዱ ነው ያሉት ብዬ የማስበው አኪዋ ልክ ገላትያን 5:4 ላይ በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል። ይሄ ባይዘ የኛ ትምህርት ነው። እንደውም ራሱ ሐዋርያው ቅዱስ ጳውሎስ በገላትያ 2:21 ላይ እንደውም የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በህግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ነው ያለው። ሰው የህግ ስራ ተብሎ የተነገሩትን እንኳን የህግ ስራ አይደለም ሰው ወደ ክርስትና ወይም ደግሞ ወደ ግንዱ ወደ ቤተክርስቲያን ለመጨመር ሲፈልግ መልካም ስራ ሁሉ አይደለም የመጀመሪያ የሚጠየቀው። ባይዘዌ ሮሜ 11:6 ላይ ስራ ካለው ጸጋ መሆኑ ይቀራል ያለው። በቃ ምንም ስራ አይጠየቅም። ሰው ክርስቲያን ለመሆን የመጀመሪያው የሚጠየቀው ምንድነው? ማመን፣ ከዛ ምስጢራትን መፈጸም ነው። ኦኬ። ከዛ በኋላ ግን ክርስቲያን ከሆነ በኋላ ግን በመልካም ስራ መመላለስ አለበት፣ መልካም ፍሬ ማፍራት አለበት። እነዛ ደግሞ ድነቱን እንዲፈጽሙ ያደርጋል። ልክ ሮሜ 2 ላይ ቅድም እንደጠቀሰው እነዚህ ነገሮች ግን የማያደርግ ከሆነ ይጣላል፣ ተቆርጦ ይጣላል ነው። ያንን በጣም መለየት አለብንና ጸጋው ብለን ስንናገር ከሰው ከዳነ በኋላ የኢኒሻል ሳልቬሽኑን የመጀመሪያውን መዳን ካገኘ በኋላ እንደው ስራ አያስፈልግም ወደሚለው ኮንቴክስት ወይ ደግሞ ኢሬዚስቲብል ግሬስ ወደሚለው ደግሞ ኮንቴክስት የሚወስድ ሳይሆን ከኛ ከሆነ ነገር ሳይሆን እንዲያው በጸጋው በሱ ስጦታ፣ ጸጋ ማለት ስጦታ ስለሆነ በስጦታው እንደዳንን ይሄ ዋና የቤተክርስቲያናችን ትምህርት ነው። በደንብ ልብ ማለት ያስፈልገዋል። ቴንክ ዩ። እሺ ቴንክ ዩ ናቱሻ፣ እግዚአብሔር ያክብርልን፣ ቃሉት ያሰማልን። በቃ አንተ ሰመራይዝ አረከው በዛው አጠቃለልከው። እሺ እንስማና መዝሙር በቃ እንጨርስ። እሺ